በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። ማስቀረት ይቻል ነበር። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። እውቅናን በተመለከተ ያለው ሁኔታ ምንድነው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው። ይሄ ለምን ሆነ? ምንድነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ ያዋቀራችሁ ነው የሚባለው ምን ላይ ደረሰ? እንግዶቻችን ስለመጣችሁ በጣም እናመሰግናለን። ወደ መጀመሪያው ሐሳቤ ሲሄድ ለአቶ ጌታቸው ነው። ወደ ኋላ መለስ እንበልና ለሁለት ዓመታት ያክል የተካሄደው ግጭት አጠቃላይ ውጤቱን ሲመለከቱት አሁን ላይ ምን ይላሉ? ይሄን የማነሳው ምንድነው አንዳንድ አካላት ግጭቱን አስቀድሞ ማስቀረት እንደሚቻል የሚያነሱ አሉና በእውኑ ግጭቱን አስቀድሞ ማስቀረት ይቻል ነበር? እኔም አስቀድሞ ማስቀረት አይቻልም የሚል እምነት አለኝ። አስቀድሞ ማስቀረት ማይቻልበት መቀነስ ይቻል ነበር፣ ጥፋቱን መቀነስ ይቻል ነበር። አስቀድሞ ለማስቀረት ጥረት ያደረጉ ጓደኞች ነበሩኝ፣ ሰዎች ነበሩ። በአጋጣሚ ራሳቸው ሲናገሩ ራሳቸው ይናገሩት። በሁለቱ ሳይድ ብቻ ቢሆን ኖሮ ጉዳዩ ምናልባት መቅረት የሚችልበት እድል ነበር። ሌሎችም ጭምር የተጨመሩበት የተካረረ ስሜት ያደረበት ጉዳይ ስለነበረ በሄደበት ልክ ወደ ሄደበት ርቀት ግን መሄድ አልነበረበትም። ሰው ግጭት የሆነ በሰላማዊ መንገድ መፍታት ያልተቻለን ችግር ልፍታ ብለህ ስትንቀሳቀስ ማይቀር ነው ግጭት። ለምሳሌ ምርጫ ያላደረገን መንግስት አንቀበልም የሚል አቋም የያዘ ሰው ምርጫ ራዝሟል ከሚለው መንግስት ጋር በአንድ ወይም በሌላ መልኩ መጋጨቱ ግዴታ ነው። ግጭቱ አሁን ያን የያዘው ደረጃ ላይ መድረስ ነበረበት የሚለው ጉዳይ ግን it's entirely different story። ሲጀመር ማቆም ይችላልበት እድል ነበረ፣ መሀል ላይ ማቆም ይችላልበት እድል ነበረ። ከዛም ቀጥሎ ማቆም በዚህ አጋጣሚ ለረዘም ላለ ጊዜ ከፕሪቶሪያም በፊት ይሄንን ለማስቆም ያስችሉ መድረኮች በሚስጥር ቢሆን የተደረጉ የነበረበት ሁኔታ ነበር። መነሳቱን ማስቀረት እንችላለን የሚል እምነት የለኝም። አሁን ሁሉ ካለፈው በኋላ ጥፋቱ በጣም የሚያጸጽት ነው፣ በጣም ያሳዝናል። በብዙ መልኩ ለእንደዚህ አይነት ስሜት መካረር የዳረጉን ነገሮች መለስ ብለን ስታስብ ሁሉም ኃላፊነቱን መውሰድ መቻል አለበት። እኔ የነበረኝ ድርሻ ወስዳለሁ። ሁሉም ሰው እንደ ኤንቲቲ ግን የደረስንበት ያቺ ርቀት የሆነ ግጭቱ አሁን መጨረሻ የያዘውን መልክ እንዲይዝ ከማድረግ አንፃር ግን ብዙ መሰራት የሚችሉ ስራዎች ነበሩ የሚል እምነት አለ። አምባሳደር፣ የፌደራል መንግስቱ ግጭቱን አስቀድሞ ለማስቀረት የወሰዳቸው እርምጃዎች ያከናወናቸው ስራዎችስ ምን ይመስላሉ? በሁሉም በኩል ምንድነው የምናገኘው የሚለው መጀመሪያ ጥያቄ ተነስቶ ቢሆን ምን ያተርፋለን የሚለው፣ ሁለተኛ በምን ያህል ዋጋ እናሳካለን። ሁሉም ቦታ ላይ ወደ ግጭት ስትገባ አንድ ምን አሳካለሁ፣ ሁለተኛው በምን ያህል ዋጋ አሳካለሁ፣ ሶስተኛው ሌላ አማራጭ አለው የለውም የሚል ነገር ላይ ማሰብ ከቻልክ ይቻላል ማስቀረት። ችግሩ ደግሞ ሌላ ሶስተኛ ወገን ደግሞ እና እንደ ካልቸርም ይሄ ይለይልን የሚል ይዋጣልን የሚል ሐሳብ ደግሞ ወገን ነው ባለበት በመለስተኛ ውይይትም ልትግባባበት የምችለው ነገር ወደ ግጭት ያመራልና የመጀመሪያው ኦኬ አለመተማመኑ ሰፍቷል፣ መቃቃሩ ሰፍቷል፣ የሚያራግበው ብዙ ነው፣ ከውጪ ሂሳብ ለማዋረድ የሚፈልገው በጣም ብዙ ነው። ዝም ብለህ በቀላሉ የሆነ ቦታ ሄደ ለኩስ አድርገህ ከዛው መልሰህ የምታጠፋው የሚመስለው ብዙ ነው። ከሱ ጋር ተያይዞ የመጀመሪያው እኔ እንዳመለጠ እድል ይቻል ነበር፣ ግን ኦኬ እንዳመለጠ እድል ወስደን ከዛ ግን ሁለት ሶስት አማራጮች ስለነበሩን እሱንም ተጠቅመንበት ቢሆን ኖሮ አሁን የጠፋይ ሰው ህይወት የወደመ ንብረት ከዛ በህይወት ለቀረው ሰው ደግሞ ያተረፍንለት እዳ በማህበራዊ ህይወቱን በኢኮኖሚውም በአካሉ ያተረፍነው እዳ ካሰብከው አይ በቃ እኔ ራሴን እልህና እጎ ዋጣ አድርጌ ትንሽ ቻል አድርጌ
ብሻገረው ኖሮ ላስቀረው ይችል ነበር ብሎ ማሰብ ከባድ አይመስለኝም። በተለይ ሁለተኛው ላይ ሶስተኛው ላይ የተሞከረ ስለነበረ ግንኙነት ልዩነት ደግሞ ሁሉም ቦታ ላይ ስለሚኖር አይ ነገር እናስቆመው የሚል አሁን እኔ ነገታቸውም ጋር ይጠፋል ብዬ አላስብም። የሚታገሉ ይሄ ነገር ቢቀርብን የሚሉ ሰዎች የሚጠፉ አይመስለኝም። ግን ፕሪቬል የሚያደርግ ግጭት ሲያቀትህና ተስፋ ስትቆርጥ የምትገባበት እንጂ ግጭትን እስከ መጨረሻው አንጠፍፈ ያለህን ጉልበትና እውቀት ተጠቅመህ ማስቀረት ነው የሚል ባህል ቢመጣ ማስቀረት ይቻላል የሚል እምነት እኔም አለኝ። የመጀመሪያውም ይቻላል፣ ግን በተለይ ሁለተኛና ሶስተኛውን ማስቀረት ይቻል ነበር የሚል ነው። ከዛ ግን ዋናውን የሱ ሳይሆን አሁን መማር አሁን ራሱ መማር እሺ፣ ከዛስ መማር አለ ወይ? ከዛስ ሪሞርስ ማድረግ መጸጸት አለ ወይ? መቆጨት አለ ወይ? ከዛ እንደዛ ከሆነ ደግሞ ለማካካስ በተቻለ መጠን ትንሽ እየሰጡ ትረስት ለመፍጠር የሚደረግ ሙከራ አለ ወይ? የግጭት በርን ለመዝጋት የሚያስችል ነገር በሙሉ በበቂ እየተሰራ ነው ወይ የሚል ጥያቄ ነው ማተር የሚያደርግ ይመስለኛል። ያለፈ ነገር ከልሰን ያለፈ ትምህርት ከመቅሰም ያለፈ ትርጉም ብዙ ስለማይሰጠን። አቶ ጌታቸው ወደ እርስዎ ልምጣና የመጀመሪያው ምዕራፍ እንዳመለጠ እድል ቢወሰድ ሁለተኛውና ሶስተኛውን ዙር ግጭት ግን ማስቀረት እንደሚቻል ፌዴራል መንግስቱ በተደጋጋሚ ያነሳል። እዚህ ላይ ያለው ሀሳብ ምንድን ነው? ሁለተኛውም ሶስተኛውም ውይይት እያደረግን ነበር። በአጋጣሚ እኔም በክቡር አምባሳደሩም የተሳተፍንባቸው 2-3 አጋጣሚዎች ነበሩ። ሰው የቀረቡ ተርሞች መተማመን ብቻ ነው የሚጠብቁት እንጂ ጥያቄዎቻችን ከመመልስ አንጻር ደህና የሚባል ርቀት ሄደናል የሚል እምነት ነበረን። ግን ብዙ ሰው ማይገባው አለ። የሰራዊት ከፍተኛ አመራሮች የሆኑ ሰዎች የበለጠ እንደራደር የሚለው ክፍት የሆኑበት ሁኔታ ይታይ ነበር። በተወሰነ ደረጃ ሲቪሊያን ሊደርሽፕ ውስጥ ይዋጣልን የሚል ሀሳብ ነበር። ይሄን የገሌን ብቻ እኔም ይዋጣልን ከሚሉት ስለነበር ራሴን ነፃ ላረግ አልችልም። ግን ባየኋቸው አጋጣሚዎች ግን ለማቀራረብ የሚያስችሉ እድሎች ነበሩን። በምንገናኝበት ወቅት 3 ዙር አካባቢ ተገናኝተናል። በጋራ ጉዳይ መስራት፣ ጥያቄዎቻችን ለመመለስ የሚያስችሉ መተማመን የሚባለውን ነገር እንትን ለማድረግ ለመሞከር ለመፈተሽ ራሱ ዝግጁነት ቢኖር ኖሮ አቮይድ ማድረግ እንችል ነበር የሚል እምነት አለ። ማለት ይሄንን አለ ማለት ውሸት ነው፣ መዋሸት ነው የሚሆነው። ይሄ ስለው የነበርኩትም ነው እንዳልኩት። ከኔ በላይ ግን ይሄ ጉዳይ በዚህ መልኩ ወታደራዊ በሆነ መልኩ ሊያልቅ አይችልም የሚል እምነት የነበራቸው በዚህ ግጭት ወቅት ትልቅ የራሳቸውን አሻራ ያስቀመጡ፣ ግን ደግሞ መጨረሻ ውሳኔው የፖለቲካል ኃይሉ ውሳኔ ነው በሚል ተገዝተው ሄዱ አሉ። ማስቀረት እንችል ነበረ። እኔ ቅድም ያልኩት የመጀመሪያው ነው። የመጀመሪያው ኦሬዲ መቀራረብ የሚቻልበት እድል በሙሉ ተዘግቶ ነበር። እውነት ለመናገር ብዙ ጥረቶች በግልም ምናምን የተደረጉ አሉ። ለማቀራረብ የተደረጉ ጥረቶች አጋጣሚ የግልም ጥረት ካረጉት ውስጥ አንዱ ስለሆነ እሱ እዚህ ላይ መናገር ይኖርብኛል። ግን we had reached የማንመለስበት የሚባል ሪቶሪካል ፖይንት ላይ ደርሰን ነበር። እንዳልኩ ሌላ ሶስተኛ ወገንም በዚህ ጉዳይ ላይ አጀንዳዬ ብሎ የገባበት ጉዳይ ነበር። ይሄን ነገር መፍታት አጋጣሚው ተፈጥሯል ብሎ የሚያምን ሌላ ኃይልም ያለበት ወገን ነበር። ስለዚህ እሱን ትተን ከገባም በኋላ በተለይ መነጋገር ከጀመርን በኋላ ሶስተኛ ወገንም ጭምር ታክሎበት መነጋገር ከጀመርን በኋላ የማይሰራበት ምክንያት ግን አልነበረም። ዝም ብዬ ተመልሼ ሳየው ብቻ ሳይሆን በተግባርም በዛን ወቅት ውይይቱን ጨርሰን ስንመለስ ያደረግናቸው በአመራር ደረጃ ያደረግናቸው ውይይቶችም ይሄን ነገር ብናደርግ ጥሩ አጋጣሚ ነው የሚል እምነት ለማንሸራሸር ተሞክሮ ነበረ። ግን ያው እነዚህ ነገሮች ሳይሆኑ ቀርተው መጨረሻ ላይ እንደሰማሁ እኮ ፕሪቶሪያም ራሱ በደረስንበት ደረጃ ተፈርሞ ፕሪቶሪያ መፈረም አልነበረበትም ብሎ የሚያስብ አለ፣ አሁን የሚፎክር አለ። ስለዚህ ፕሪቶሪያ መፈረም አልነበረበትም የሚል ሀሳብ የነበረው ሰው አልነበረም በዛን ሰዓት። መፈረም ነበረበት። እኔም ጸጸትበት ነገር የለም ማለት የሆነ አቋም ይዤ መንቀሳቀሴ፣ ግን አቋምህ የያዝከው አቋም መጨረሻ ላይ ውጤት የሚያስገኝበት መንገድ የግድ ጠመንጃ በመያዝ ብቻ አይደለም። በሰላማዊ መንገድ ልታስፈጽመው ይችላል በምትልበት ሰዓት የምትወስዳቸው ውሳኔዎች አሉ። እነዛ ውሳኔዎች የግሌ ብቻ ውሳኔዎች አልነበሩም፣ የአመራር ውሳኔ ነው። ግን ነገሮች በቆዩ ቁጥር የሆነ ነገር አጥቻለሁ የሚል ወገን፣ የሆነ ወይ ስልጣን አጥቻለሁ ወይ ተቀባይነት አጥቻለሁ የሚል ወገን አይ ቀድሞውኑም መፈረም አልነበረበትም ብሎ በአደባባይ አሁን ይገለጻል። ሶማያ ማስቀረት ይቻል ነበረ። በሁለተኛ ሶስተኛ የምንለውን ምዕራፍ
ቢያንስ 3 ጊዜ ተገናኝተናል 3-4 ጊዜ ተገናኝተናል እዛ የነበረው የውይይት መንፈስ ተቀራርቦ ብንሞክረው መተማመን የሚባለውን ኮንሰፕት መተማመን አፈጥርም በዛ ሰዓት ግን እስኪ ለመተማመን ትንሽ ሙከራ እናርግ ብንል ኖሮ መሰራት ይችላል ነበር የሚሆነው ታዲያ ሁለት ነገር ነው አንድ እንግዲህ ከጀርባችን ያለው ሰው ሁሉም ሰው ተመሳሳይ ኮሚትመንት ነበረው ወይ የሚል ጥያቄ ታነሳ ይሆናል እንጂ ቢያንስ አሁን እኔና ጌታቸው ጌዶና ጻድቃን ሆነን መጨረሻ ላይ ጅቡቲ የተገናኘንበት ጊዜ ኦልሞስት በአብዛኛው ነገሮች ላይ መልክ ማሳዝ የምንችላቸው የጥፋቱን ደረጃ ማውቀናል በቀጣይ ትንሽ ልፍ ቢደረግ ምን ያህል ሰው ዋጋ ሊከፈል እንደሚችል እሱን ተረተናል በግላችን ደግሞ ለመቃረብ ያረግናቸው ጥረቶች ነበሩ ከጀርባችን ይዘን የመጣነውን ነገርም ለመውሰድ ሞክራን ስትገናኝ ዞሮ ዞሮ ለሁለት ተከፍለ ያለ የቤተሰብ ጸብ ስለሚሆን ስትገናኝ በከፍል ጸብ በከፍል ዘመድ ጥየቃ የሚሆን ነገር መሆኑ አይቀርም ይሄንን እንደዛ እሱ ስፒሪት ነው ያየነው ምክንያቱም አብረውን የነበሩ ሰዎችን አስወጥተን ብዙውን ፕሪቶሪያ ነው አደራዳሪዎችና ታዛቢዎችን አስወጥተን ብቻ የተነጋገረ የሚመስለው እንጂ ጅቡቲም ስናረግ እንደሱ ነው አሜሪካኖችን የነበሩትን ውጡ ብለን ሽንጠይቃችሁ ሲባልም ካልፈልግናችሁ እንዳትመጡ ብለን ሻይ ሲቸግሩ ጠይቁ ሲባል እሱንም እንደውላለን ብለን ለብቻችን ያወራ ነው እሱን ስፒሪት መታየው የሆነ ኤሌመንት አለው ታዲያ ምንድነው እዚህ ውስጥ የሚያስገባን ነገር ብለህ ለመጠየቅ የሚያስገድድህ ነገር አለው መሻገር የሚገባን ችግር እንዳለ ስትገናኝ ሁለቱም ጋር የደረሰውን ጥፋት አይተኸው ዞሮ ዞሮ ከጋራ ቤት የሚቀነስ ነገር ነው የሚል ነገር ወስደሃልና ግን ስቲል እዛም ሆነን የማይፈልጉ ሰዎች ስለነበሩ ለምሳሌ የደረስንባቸውን ትንሽ ለማቃረብ ያደረግናቸው ሙከሮች ለሚዲያ በመበተን ንግግሩ እንዲከሽፍ ያደረጉ ሰዎች ደግሞ ተፈጠሩ በሂደቱ ከዛ ደግሞ እሱ በቀን ሰዎች አይፈልጉ ማለት ነው የሚል ደግሞ በነበረው ጥርጣሬ ላይ ስለምትጨምርበት የምታረገው ሙከራ የላንቴካ ያስመስለዋል የምር ያልሆነ ዝም ብለህ ለመፈታተሽ ቢያረከው ያስመስለዋልና ጥርጣሬው ዲፕ በመሆኑ ትናንሽ ስህተቶች ትናንሽ አለመግባባቶች ትናንሽ የአያያዝ ስህተቶችም ነገሩ ወደ ኋላ እንዲያፈገፈግ ያደርጋሉ እንጂ የመጨረሻው ጅቡቲ በነበረውም ላይ ያረግነው እንግዲህ ተንተርሰን ወደ ፊት ለፊት ቶሎ ብናወጣው ኖሮ በዛ መሐከልና ቀጥሎ ፕሪቶሪያ በሄነው መሐከል የነበረን ደግሞ እንደገና ጉዳት መቀነስ እንችል ነበር የሚለት አለኝ እንጂ ሙከራዎቹ ብዙ ነበሩ የፕሪቶሪያው ሰላም ስምምነትን ስናይ በቀድሞ ህወሓት እና በፌደራል መንግስቱ የሄዱ የልኡካን ቡድን አባላት በቋንቋችን ራሳችንን እንነጋገራለን በሚል ያከናወናችሁት ስራ ውጤታማና ያልተለመደም እንደነበር ይነሳል ይሄ ለምን ሆነ ምንድነው ምክንያቱ ተግባባቶች ማለት እኔና ሬድዋን የሥራ ባልደረቦች ነበርን ጓደኞች ነበርን አሁን ዘንድ የስሙላ ካልሆነ መስጠገር ችግር ይፈታል ብለህ ካመንክ አረብኛ ስለምትችል በአረብኛ ሞከር እንግሊዝኛ ስለምትችል በእንግሊዝኛ ሞከር አያስፈልግም ግን ሲምቦሊክ ነው ሞር ሲምቦሊክ ነው መጀመሪያ የሚያስቡት ምንድነው በኩርፊያ ስለሚጀመር የተቆጣ ሰው ነው የሚመጣው አጠፋኝ የሚል ሰው ነው የሚመጣው ስለዚህ ዩዥሊ የማቀራረቡን ስራ የሚሰሩት አደራዳሪዎች ነን የሚሉ ሰዎች ናቸው ኢንፋክት እንጀራቸውም ስለሆነ ማቀራረብ ያለባቸው ይመስላቸዋል እሱን ነው የሰበር ነው ጊዜ ስለምን ታባክናለህ በሚል ነው እውነታው ግን የመጀመሪያው ቅድም ሬድዋን የገለጸዋል የመጀመሪያም ስንገናኝ ሲሸልስም እኮ ነበረ ጅቡቲ 2 ጊዜ ነው የተገናኘ ነው እኔ በገባኝ ሪፖርት ባረኩት ልክ አብረን ማንሰራበት ምክንያት አልነበረም ግን መጨረሻ ላይ ተቀባይነት ያገኘው ያላገኘው የሚለው እኔ ገለም ብለ ማረጋለ ከንትኖች ውስጥ ከሚያስቸግሩት ፖለቲካል ሊደርሺፕ የሚባለው ውስጥ አንዱ ስለነበርኩ አሁን ራሴን ብፁዕ አርጌ ምናምን ላቀርብ አልፈልግም መጽሐፍ ስንጽፍ ምን ብሎ ነበር ሊባል ይችላል አሁን ባለው ሁኔታ ግን ኮሌክቲቭሊ ምን ወሰነን ነው ጥሩ ምልክቶች ብለን ሪፖርት አድርገን ኦኬ ግን አይ እነዚህ ነገሮች ጥሩ ምልክቶች አሉ የመጨረሻ ያነሳው አለ ለምሳሌ ጅቡቲ ስንገባ የሚስተር ግንኙነት ነው የምናደርገው አውሮፕላኑ ገና ሳይነሳ ግን ነገሌ ተብሎ ከማን ሊክ እንደተደረገ ግን ኋላ አሜሪካኖቹም ጋር ሆነን አወቅን ሬድዋን ሊክ አላረገውም ጌዲዮን ሊክ አላረገውም የኔ ከኔ ጓዶች አንዱ ነው ሊክ ያደረገው ግን እዛ ዴሌጌሽን ያለ አይደለም ሶናልባት ሰላም በመፈጠሩ ምክንያት የበለጠ አጣለው የሚል ወገን እንደዛ ሊያደርግ ይችላል ይሄን ስል በሀፍረትም ጭምር ነው የሚሰማኝ እንዴት ነው የሆነ ጤነኛ አእምሮ ያለው ሰው ያ ማለት በሁሉም ሳይድ እንደዚህ አይነቱ ነገር እንዲበላሽ የሚፈልግ ሰው የለም ማለት አይደለም ከጀመርነው አይቀር ይዋጣለን እናጠፋቸዋለን የሚላል እንትኑ በጣም መርኪ ነው የፈጠርነው ሲቹዌሽን መርኪ ነው
ስለዚህ ከጀመርነው አይቀር ኋላ እኮ የፕሪቶሪያ ከፈረምን በኋላ እኮ እንዴት ሳናጠናቅቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ። አሁንም በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞክር ተዋለ። ግን ኢንፌክት የሚፈለጉት ውጤቶችን ማግኘት ይቻል ነበረ በዛ የድርድር ሂደት። ፔንፉልም ቢሆን ምንድነው ኮንሴሽንስ ይኖሩታል፣ የምትሰጠው ትቀበሉ ይኖረዋል። ለእኔ ጥሩ ምልክቶች ነበሩ። አትሊስት ዴሌጌሽን የሆነን ሄድነው ሰዎችም ኢቭን እዛ ሄደን ነገሮችን ስናስረዳ መልካም ነገር ይገኝበታል የሚል ነገር ነበረ። ግን አልሆነም። ሰላም ተለያይተን ጦርነቱ ስለቀጠለ ከዛ በኋላ እኔም ታርጌትድ ነበርኩ። ታርጌትድ መሆን ብቻ አይደለም፣ በመስከረም 4 እና ቀጥሎ ኦክቶበር 1 ልንገናኝ ነበረ ቀጠሯችን። ሲራዘም ኦክቶበር 23 ኦክቶበር 22 አካባቢ ነው የተገናኘ ነው። በዛ ሁሉ ጊዜ መሃል 10 ሺዎች የሚቆጠሩ ሰዎች የተቀጠፉ ነው፣ ወጣቶች የተቀጠፉ ነው። ሶ የጅቡቲው መድረክ ተኩስ ማቆም የምንችልበት እድል ፈጥረም ቢሆን ኖሮ በሁለታችንም ሳይድ መኮራረፉ ምናምኑ ቀርቶ እድል ፈጥረም ቢሆን ኖሮ ስንት ሰው ማዳን እንችል ነበር የሚለው መገመት ብቻ ነው ይቻላል። ስለዚህ እዚህ ላይ ምንም ሪግሬት ማድረገው ነገር ማለት አሁን ባልኩት ማስቀረት እንችል ነበር የሚለው ላይ ምንም ጥርጣሬ የለኝም። አምባሳደር እዚህ ላይ የሚጨምሩት ሐሳብ አለ? መቀራረቡ ላይ አንድ ፈኒ ሳይድ ስላለው ያልተለመደ ስለሆነ መሰለኝ እኛ ያደረግነው የሆነ ዩኒክ የሆነ የኢትዮጵያ እንትናችን ጋር የሚያዝ ነገር አለው። አዳራሹ ከዚህ ይበልጣል አይደል? ርዝመቱ ከዚህ እስከ ግቢ በር ነው የሚያክለው፣ ረጅም ነው። እና ጌታቸው የተቀመጡት ድንጋይ ብንወረውር ወይ የሆነ ማይክ ብንወረውር መፈነካካት እንዳንችል ለማድረግ ነው ሰዎቹ አሬንጅ ያደረጉት። እና ስንገባ ጠይቅነው ይሄን አከር መራራቅ ለምንድን ነው ያስፈለገው ሲባል አይ ጀስት ኢን ኬዝ የሆነ ነገር እንዳይፈጠር ምናምን ያሉት። እና እሱን ለመስበር የጀመርነው ከመቀመጫችን ተነስተን ከንግግር በፊት ሄደን ሰላም መባባል ነው። እና ሰላም ስንባባል ደግሞ ገርማቸዋል ማለት የምትቀራረበው በሌላ ቦታ ላይ ተስማምተ እንኳን ስትለያይ በከፊል ፊት እንደጨፈገ በኩርፊያ ነው የምትጨባበጠው ሰው መካከል ላይ ያስቀምጣልና እሱ የሚያሳይህ something is wrong እያደረግነው ያለው ነገር የሀገራችን እያስገባነት ያለው ነገር ህዝባችን ላይ የደረሰው ነገር ላይ ልክ አይደለም፣ ልንመልሰው ይገባል የሚል ስፒሪት አለው። በዛ ምክንያት ከዛ ተነስተንም ነው በኋላ ለብቻችን መነጋገር የጀመርነው። አይ ቲንክ 11 ከያዝናቸው አጀንዳዎች 5ቱን በሁለት ቀን እኮ ጨረስ ነው። ኦልሞስት እየተግባባን ነበር ይሄን ነውና፣ ግን ያው የባከነውን ጊዜ መካካስ አለብን፣ ምንተው ነገር እየተውን መሄድ አለብን የሚል ነገር ላይ ጥሩ ስፒሪት ነበር የነበረውና ከዛ የሚያሳይ ያንን መንፈስ ጅቡቲ ላይ ፈጥረነው ከነበረ ብዙ ሰው ላይ ተጋብቶ ቢሆን አሁን በእነዚህ ቀናት ውስጥ የሞተ ሰው፣ የወደመ ንብረት፣ የጠፋ የሀገር አቅም ኮሌክቲቭ አቅም ነው ዞሮ ዞሮ የትኛው ቦታ የሚጠፋውና እሱ ይቆጫል ነው በጣም የሚያስቆጫልም። በበጎ የሚወሰድም ኤሌመንት አለው። ግን ደግሞ ከመጀመሪያው ስለምን መነጋገር ከተጀመረ መቋጨት ለምን አቃተን መጨረሻ ላይ ብናመጣው የሚል ነገር አለ። ኢንፋክት ፕሪቶሪያም ቢሆን የሆነ ያ የመቀራረብ ኤሌመንት ያለው ሰርክል የሚተዋወቁ ሰዎች መኖራቸው ያገዘ ይመስለኛል። ምክንያቱም በጋራ እኮ በጅምላ ስንሄድ መሄድ እያቃተን ነበር። ሶስተኛ ሰው ታዛቢ ቢጨመርበት ነጥብ ለማስቆጠር ነው የምትሄደው፣ ለመወቃቀስ ለመመካከር ሳይሆን ለሚታየው ታዛቢ ነጥብ ነው የምታስቆጥረው። ሌላኛውን በጣም ለማጠልሸት አንተ ራስን ኃጢአት ለመቀነስ እና የበለጠ ደግሞ ግብ ለማስገባት ነው የምትሄደውና አንዱ ማስወገድ የፈለግነው እሱን ነው። በራችን እንዝጋና ያደረስነውን ጉዳት እርስ በርሳችን ሂሳብ እንስራ፣ ከዛ እንዴት መውጣት እንዳለብን ነጋገር የሚል ነውና ለሰዎቹም የገረማቸው በበጎነት የሚወሰድ ዩኒክነስ አለው። ግን ደግሞ ይሄ ድል ከነበረ ሲጀመር ስለምን ሳናስቀር የጉዳት አደረስን የሚለው ደግሞ ስታየው የሚቆጭህ ኤሌመንት አለው። የፌዴራል መንግስቱና የቀድሞ ህወሓት በኩል ለፕሪቶሪያ ንግግር የሄዳችሁ የልኡካን ቡድን አባላት ከዚህ በፊት በደንብ የምትተዋወቁ አንዳንዶቻችሁ የቀድሞ የስራ ባልደረቦችም ነበራችሁና ይህ ችግሩን በደንብ ከመወያየት አንጻር በግልጽ ከመወያየት አንጻር ምን እድል ፈጥሮላችኋል? ያዝከው አቋም አለ፣ ማትቀየረው አቋም እንኳን ማትቀየረውን አቋም ለመቀየር አያግዝም። ዞሮ ዞሮ ቦተም ላይ አንዳንዱ እኮ ከዋናው የመንግስት ፕላትፎርም ውጭ ወጥቶ ወይ ከዋናው ምንድነው የተደራዳሪ ቡድን ፕላትፎርም ወጥቶ ሄድኳርተርስ ጋር ደውሎ እንዲህ እየተባለ ነውና ይሄ እንኳን ጥሩ አይመስለንም የሚል አለ፣ ሪፖርትም ያደርጋል። አትሊስት እውነት ለመናገር መጨረሻ ትንሽ ጠበብ ማለት በጠባብ ሰርክል ማየት ስንጀምር ነገሮች ወደ ተሻለ ደረጃ መምጣት ተጀመሩት እንጂ አንዳንዱ
በፍጹም ለማሰቡ ለመቀበሉ የሚከብድ ሐሳብ ይዞ የሚቀርብ አለ። በሁሉም ሳይድ እንደዚህ አይነት መካረር አለ። ሰው መቀራረቡ ጠቅሟል፣ ግን ቦተም ላይን ለመቀየር ምክንያት ይሆናል የሚል እምነት የለኝም። አልሆነም። ቦተም ላይን ይህን ይዘ ነው ከዛ ውጭ በሚያቀራርቡ ጉዳዮች ለመቀራረብ ግን አትሊስት ጊዜ ነው። የኔ እምነት እኔ አንድ ፕሮባብሊ አይ ዶንት ኖ ልብስም አልነበረኝም። ምክንያቱም አሜሪካኖቹ የነገሩን ተፈራርመን እንመለሳለን የሚል ነው። 22 ገባን፣ 23 24 ብንቆይ ሮብ ቀን እንመለሳለን የሚል ነው። ግን 10 ቀን ወሰደ። ለመፈራረም የሚሆን ልብስ እንኳን ያው ዘመድ ወዳጅ አፈራርገን ገዝቶልን እንትን ያለ ማድረግ ይቻል ነበረ። ሆነስትሊ ሪግሬት ማረገው በነዛ 10 ቀኖች ሳይቀር የጠፋውን አውቀዋለሁ እኔ ምን ያክል ሰው እንደጠፋ። ሰው ግን ነገ ወደ ሀገር መገንባት ላይ ትልቅ አስተዋጽኦ ማድረግ የሚችል ኃይል በእነዚህ አይነት መካረር ምክንያት ዋጋ እንዲከፍል መደረጉ ግን እጅግ በጣም ከሚመሩኝ እንትኖች አንዱ ነው። በዚህ አጋጣሚ እንዳልኩ መቀራረቡ ግን የሚያቀለው ነገር አለ። ቦታው ላይ ሆኖ ላያስቀርህ ይችላል። ግን ይሄ ልጋደል ትስርታይ ተናንቀን ካልጠፋን በስተቀር የሚለውን ኤሌመንት ግን ቢያንስ ያስወግድልሃል። እሱ ጠቅሟል የሚል እምነት አለ። አምባሳደር ወደ እርስዎ ልምጣና 10 ቀናት በወሰደው የፕሪቶሪያው የሰላም ንግግር ወቅት የነበሩ አስቸጋሪ ነገሮች ምንድን ናቸው? እንዴት ተሻገራችኋቸው? ከዚህ ጋር ተያይዞ በፕሪቶሪያ ሰላም ስምምነት የተገኙ ስኬቶች እንዳይቀለበሱ እንዳይደበዝዙ ምን መከናወን አለበት ይላል? አሁን ላይ ያሉ ነገሮችንስ እንዴት ያዩዋቸዋል? አስቸጋሪ ነገር አንዱ ዲሲፕሊን ነው። አሁን ጌታቸው የገለጸው ሰው ሁለታችንም ጋር ሲመጣ የራሱ እንትን ያስቀምጥና ይመጣል። አንድ ቦታ አፈቃቀ ስትል በራሱ መንገድ ይወስደዋል። እያንዳንዱ ጉዳይ ደግሞ እንደዚህ ያስቀምጥ መሄድ ብቻ ሳይሆን አንዳንዴ ጠበብ ብለህ ለመቃረብ የሚያስችል ነገር ታመጣለህ። እሱን ሲመጣ የሌለበትን ሁሉ ነገር በልኩ ደግሞ መስማት አልቻልኩም የሚለው ሰው ከራሱ መንደርና ሰፈር ጋር ምናምን ሰፍተው ይዘዋል። እነጌታቸው ጋር ደግሞ የተለያየ አይነት ዝንባሌ ያላቸው ሰዎች ስለነበሩ የሚያገኙትን መረጃ ወስደው ለሚዲያም ሌላ ግሩፕም ይሰጣሉ። እሱ ሄዶ ሌላ መልክ ይዞ ሪፖርት ይደረጋል። እነዚህ አንዱ ከዲሲፕሊን አንጻር የነበሩ ችግሮች ናቸው እስከምናጠበው ድረስ። በኋላ ሁለታችንም ተስማምተን አጥብበነው በስሞል ሰርክል ሄደን የቋጭነውን እያመጣን ሪፖርት እያደረግን ስንሄድ ነው ነገር የተገፋውና እስከዛ ምን ድረስ አንዱ አስቸጋሪ ነው። ሁለተኛው አስቸጋሪ ነገር የነበረው የእውነታውን መቀበልም ላይ በጠፋው ነገርም ተነጋግረ አሁን እኛ ጋር ብረገጥ አድርገን ሁሉ ነገር በዛው ጨርሰ ነገር ለማምጣት የምናደርገው ግፊት ነበር። መሳሪያ እንኳን በ24 ሰዓት እንዲያስረክቡ የሚለው መንገፋ የነበረው ኢንፋክት መሬት ላይ አይሆንም። ከመላ የተበተነ መሳሪያ በ24 ሰዓት እንደማይመጣ ትገምታለህ። ግን እስከዛ ጫና ለማረበቀ መሳሪያ የሚባል ነገር ማየት አንፈልግም ከመንግስት ውጪ እና በዚህ መሳሪያ ነው እንደዚህ የምንጎዳው አይነት ስለነበረ እኛ ጋር ወደዛ ጫፍ እንወስደዋለን። እነሱ ጋር ደግሞ ስቲል ዊ ካን ፋይት አሁንም የመዋጋት እድል አለ። መዋጋት ካለብን አሁንም መዋጋት ስለምንችል ይሄን አጠይቁን በዚህ ርቀት ከሄዳችሁ የሰሬንደር ጥያቄ ይሆናል የሚል ደግሞ ወደ አቻነት ለመምጣት ደግሞ የመሞከር ነገር አለ። ከኛ ፓርቲ ያለው ቲዩ ደግሞ እንደ ያለቀ ነው ከፈለጋችሁ በቃ ነገ እንገባለን እንጂ ይሄን ካላላችሁ የሚል ነገር ታመጣለህ። ውስጡ ኢሞሽንም አለበት። በደረሰው ነገር ላይ ተቀበለህ ከሱ የመሸሽ ብቻ ሳይሆን ድጋሚ እንዳይፈጠር ለማድረግ ለምታረገው ነገር ደግሞ በራስህ መንገድ ጉዳዩን ጫና አድርገህ ለመያዝ የመሞከር ነገርም ነበረው። ሁለተኛው እሱ ነው። ሶስተኛው ካለቀ በኋላ የመጣብን የዚህ የአከራካሪ ቦታዎች ጉዳይ የተመለከተው ኢሹ የነበረው። ምክንያቱም በእኛ በኩል አይ ቲንክ ሶስተኛው ግጭት ሲካሄድ አንዱ ኢሹ ሆኖ መጥቶ የነበረው አከራካሪ ቦታዎችን በግድ እናስመልሳለን በሚል ነበር በቲፒኤልኤፍ ሳይድ እና ሶኛ ጋር የነበረው ዝግጅት ኦኬ ሶስተኛው ጦርነት ያካሄዱት ለዛ መሬት ከነበረ እነሱ ናቸው መጠየቅ ያለባቸው፣ እኛ ለመልስ ነው የምንዘጋጀው እንጂ ምንለው ነገር የለም ብለን ትተነው ነበር። ምን በኋላ ስንሄድ እነሱ ተውት። እንደነዚህ ሰዎች ተዋክተውበት ሲያበቁ እንዴት ነው አጀንዳ ማያመጡት የሚል ነበረን በእኛ ስለነበረ አናነሳም ብለን ተው ነው። እነሱም ሳያነሱት ልንፈራረም ደረሰን። ጋዜጠኛ ጠራን፣ እንግዳ መጣ፣ አዳራሹ ልንገባ ስንል ግን ራያ ጉዳይማ ካላለቀ እንዴት ነገሩ የሚያልቀው ወደሚል ወደ ዜሮ መመለስ መጣ። እሱ ትንሽ አካል ብሏል። ምክንያቱም እየመራን ለሄደን ሰዎች ይህን ጉዳይ እንዳዲስ ማንሳት የእንትንም ጉዳይ አለው።
የፐርሰናል የቫልዩ ጉዳይም አለው። ለሀገር ምን ጠቅማ ላይ ጠቅም የሚለው አንድ ጉዳይ ሆኖ ግን ሰው ፊት ተነጋግረህ ጨርሻለሁ ብለህ ወረቀት ላይ አስቀምጠህ ከዛ ግን የረሳሁት ነገር እኮ አለ አይባልም። ቢኮዝ ረስተን ሳይሆን የተውነው አውቀን ስንሄድ ጀምሮ ተነጋግረን የተውነው። እነሱ ደግሞ እዛ ላይ አለመነሳቱ ስለዚህ ተስማምተዋል ማለት ነው ለእኛ የተወልን መንግስት ብለን እናነሳለን ስላሉ ጥበብ ነው ብለው ተዉት። እኛ ደግሞ እነሱ ካላነሱት እኛ ማንሳት የለብንም ብለን ጥበብ ነው ብለን ተው ነው። ኋላ ግን ተገለበጠና ነገሩ ኢሹ ሲሆን ሊፈታብን ነበር የነበረውና እሱን አትሊስት የፕራይም ሚኒስትሩም ኢንቮልቭመንት ኖሮ የሚያቀራረቡን ሰዎችም ምሁሩም አይ ቲንክ በዚች ኬዝ ሀመርም ፖዚቲቭሊ ኮንትሪቢዩት አድርጓል። ቢኮዝ ልንፈርስ ነበር ይሄድን ሰዎች የሚታየን ነበረው እሱን ሳንፈርም ብንመጣ ኖሮ አይ እንግዳውማ እንጨራረስ ተብሎ ቢሄድ ኖሮ ሜቢ አሁን የምናወራው ሰዎች ኦኬ እዛ ስለነበረን በግላችን እንተርፍ ይሆናል። ግን ከዛ በኋላ የሚያልቅ ሰው እሱ ላይ ጨምረህ ሌላ 10 ሺህ ይሁን ሰው እዛ ላይ ዋጋ እንዲከፍል ማድረግ ኃጢአት ነበረ የሚሆነው ማለት። እሱን አድርገን ብንመጣ ከራሳችን ጋር የምንኖር ምንችል አይመስለኝም እንደ ህሊና። ይሄን ፈተና እንዴት እናስታርቀው የሚል ችግር ነበረና ትንሽ አቀራርበን አስተሳስረን ለመውጣት የሚያስችል ነገር ላይ ፈርመን ወጣን። ሶስቱ አይ ቲንክ አስቸጋሪ ነገሮች ይመስሉኛል ወደ ኋላ ሳስበው። የመጀመሪያ ያነሳቸው ሁሉም ችግሮች ነበሩ። ዲሲፕሊን እንደተባለ ነው። አንድ የሚጨንቅ ነገር ነበረ። በቃ ጦርነት አልቋል ጨርሰናል ብሎ ለማሳመን የሚሞክር ኃይል አለ። ግን እጅ እንድትሰጥ የሚፈልግ ጭቅጭቅ ነበረ። በ24 ሰዓት ታስረክባለህ። እሱ ለኋላም መጥቶ ነው። ግን ቀጣይ ውይይቶች ሞር በሚቀራረቡ ሁኔታዎች በሚያውቁ ሰዎች መካከል መደረግ ሲጀምሩ ወደ ናይሮቢ ስንመጣ ሞር የቀለለበት ሁኔታ አለ። ሁለተኛ በሁሉም ሳይድ ዩኒፋይድ የሆነ አቋም ይዞ በመምጣት ረገድ የሚታዩ ክፍተቶች ነበሩ። ምክንያቱም ኮንስቲትዌንሲ የሚቀይር ሰው አለ ድንገት ከዋናው አጀንዳችን። እኛ ምሳሌ ሴንትራል ኮማንድ የሚባለው በዚህ ጉዳይ እንወያይ ብለን የመጣ ነው። ይህን ተኩስ ለማቆም ያስችል ማንኛውም ነገር እናርግ። ለምሳሌ የትግራይ ግዛት በሚመለከት ጥያቄ አላነሳም። እኔ ለምን አነሳለሁ? ህገ መንግስቱ የሚያውቀው ቦታ ነው። ኮስችን ካለ ሪስቶር ከተደረገ በኋላ ህገ መንግስቱ በሚፈቅደው መሰረት ይደረጋል። ርዕሳችን አልነበረም። እኛ ርዕስ ተኩስ ማስቆም ነው። በዛ መሃል ነው እነሱም እንዳሉት በራሳቸው ካልኩሌሽን አላነሱትምና ብለው ሊሆን ይችላል። መጨረሻ ግን ከነ ሬድዋን ሳይድ ድንገት አንድ ሰው የሆኑ ሰዎች አነሱት። ይሄ አከራካሪ ነው። አከራካሪ ነው ብለን ስለማናምን እኛ ስለዚህ ጉዳይ አላነሳንም። ይሄ ከተነሳ በኋላ አንዳንዱ አንሪያሊስቲክ ነው የሚፈልገው ነገር ፌደራል መንግስቱ። ለዛ ነው ፌደራል መንግስቱ ጫና አለኝ የሚለውን ክሌም ማረጋገጥ የሚፈልግ ወገን አለ። ይሄ ልንፈጥረው ከምንፈልግ ሰላም አንጻር ምን ያክል ዋጋ እንደሚያስከፍል ምንም የሚያጠራጥር ነገር የለም። እኛ ያኔ በረግጠን ነው የወጣነው። በቃ አይሆንም እንደዚህ የሚባል ከሆነ በዚህ ጉዳይ ላይ ይሄ ግዛት አይመለከተንም ብላችሁ ፈርሙ የሚል ነገር ሊኖር አይችልም። ማለት የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ እንደዛ ነው ጠቅላይ ሚኒስትሩም ጣልቃ ገብተውበት በእንደዚህ አይነት ነገር የሚያልቅ ነገር አለም ህገ መንግስታዊ በሆነ መንገድ ይፈታ የሚል አንቀጽ እንዲገባ ተደርጎ ነው መጨረሻ ላይ ነው የተግባባ ነው። ሶ ኢን ኢፌክት በአንድ ወገን ማለት አንድ ወገን ማለት ይከብዳል። የሆነ የራሱን ፍላጎት መሰንቀር የሚፈልግ ወገን ባለቀ ሰዓት ትግራይ ዴሌጌሽን እገሌ የሚባሉ ግዛቶች አይመለከቱኝም ብለህ ፈርም የሚል አንቀጽ ሊያስገባ ፈልገ። ይሄን ደግሞ አንቀበልም ጥንቅር ይበላል። ይሄን ግን መፈራረም ስለነበረብን አትሊስት በዛ በደረስንበት ደረጃ ጥፋቱ መቆም አለበት የሚል እምነት ስለነበረ በጠቅላይ ሚኒስትሩ ኢንጌጅ አድርገው እኛንም አግኝተው ህገ መንግስታዊ በሆነ መንገድ ብቻ እንዲፈታ ይሄ ጉዳይ በኃይል የመለወጥ ሂደት ተቀባይነት የለም ወደሚል ነገር መምጣት አለበት ተብሎ መጨረሻ የተፈራረም ነው። ሶ ብዙ አይነት ዲስፓሬት ኢንተረስትስ ነበሩ እንደዚህ አይነት ጉዳይ ላይ። ዋናው ነገር በህገ መንግስት መሰረት እንፍታው የሚለው ነው መጨረሻ ያግባባን። በህገ መንግስታዊ መንገድ መፈታት አለበት። በፕሪቶሪያው ሰላም ስምምነት ወቅት ሁለቱም ወገኖች ወደ ማዕከል ሪፖርት እያደረጉ ግብአት የማግኘት ድጋፍ የማግኘት ነገር እንደነበር የሚያነሱ አካላት አሉና በእናንተ በኩል ደግሞ የትንኮሳ ዘመቻም እንደነበር ይነሳል። እዚህ ላይ ምን ይላሉ አቶ ጌታቸው? በዛ ደረጃ ሳይሆን በእኛ በኩል ያን ያክል ሪፖርት የሚያደርጉ ሰዎች እንደነበሩ ኋላ ነው ያወቅነው። ምክንያቱም ወደ ኋላ የሚመልሰን ሪፖርት አልተደረገም በእኛ በኩል። ምክንያቱም ማንዴታችን እናውቃለን። እኔ ዴሌጌሽኑ ሄድ ነኝ።
ማንዴታችንን ይዘን ስንመጣ ለምሳሌ አንዳንድ ውይይቶች ላይ እና ጻድቃን ብቻ ምንሳተፍበታል። ይሄ ለማቀራረብ እና ጻድቃን በምንሳተፍበት ሰዓት ባለመሳተፋቸው ምክንያት ቅር የሚሰኙ የዴሌጌሽን አባላት ነበሩ። ትክክል ናቸው። ለምን ቅሬታውን አነሱ አይደለም፣ ትክክል ናቸው። ሪፖርት ከማድረግ አንፃር መቀለ ከተመለስን በኋላ የገባኝ ነው። ኤቭሪ ዴይ ሪፖርት የሚያደርጉ ሰዎች ነበሩ። በቃ ምንድነው ሊያስቀሩት የሚፈልጉት እግዚአብሔር ብቻ ነው የሚያውቀው። ምክንያቱም በዛ ሁኔታ ማንዴት ይዞ ነው የመጣን ኃይል ምን በማለት በቃ በግል እንትን ማለት ነው የሚሆነው፣ በግል ማሳበቅ ነው የሚሆነው እንጂ ውሳኔን ወደ ኋላ የሚመልስ ሪፖርት ያደረገ ሰው የለም። እኛ ለምሳሌ አላረጉልንም ይላል የኔ ሊቀመንበር እኮ ኤቭሪ ዝርዝር ያውቃል። መንግስት አፍርሰው መጡ ይላል። ምርጫ ያደረግነው ምርጫ ነው እንዲሰረዝ የተደረገው በዛ ስምምነት። ምርጫ ያደረኩት ምርጫ ከተሰረዘ በኋላ ምን መንግስትን ይዤ መልሰው በምንም ስሌት ሊሰራ አይችልም። ይሄ ኢንፋክት በድርድር ያመጣ ነው። ፌደራል መንግስቱ እጅ ስጡ ከሚል አጀንዳ ወጥቶ መጨረሻ በኢንተርም አድሚኒስትሬሽን ኢንክሉሲቭ አድሚኒስትሬሽን ይመስረት ወደሚል በሂደት ነው የመጣ ነው። እንኳን መንግስት ልናፈርስ ድርድሩ ከመጀመሪያው ቀን በ24 ሰዓት እጅ ስጡ ከሚል ጭቅጭቅ ወደ ኢንተሪም አድሚኒስትሬሽን መስረቱ ነው ያደገው። ስለዚህ ሪፖርት አልሰማሁም። መግለጫ ወጥቷል። ገና ከፕሪቶሪያ ሳንወጣ አውሮፕላን የጠበቅን የማይመለከተን ውሳኔ የተወሰነው የሚል ሪፖርት ወጥቷል። ሶ ሪፖርት ማድረጉ አይደለም። ሪፖርት ማድረጉ ያረጉ ሰዎች እንዳሉ ኋላ ሰምቻለሁ ከሄድኩ በኋላ። ያረጉት ግን ማሳበቅ ነው የሚሆነው እንጂ ውሳኔያችንን በሚመለከት የሚያመጣው ለውጥ አልነበር። አሁን ለሚደረገው ጭቅጭቅ ጠቅሟቸዋል። ምክንያቱም እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? በዛ ሂደት ያረግነው ምርጫ ነሊፋይድ ሆኖ ነው የመጣ ነው። በአንድ ህገ መንግስት ልንመራ አንድ ሰራዊት ብቻ ሊኖረን ብለን የመጀመሪያው ዙሩ የተስማማንበት በሁለት ቀን እኮ ያለው ይሄንን ነው። አንድ ሀገር ውስጥ አንድ ሰራዊት ነው የሚኖረው። አሁን ሰራዊት አፈረስክ አይደለም የምትለኝ። ሰራዊት ፕሮፐርሊ ዲዲአር ፕሮሰስ ተከትሎ የትግራይ ሴኩሪቲ ፍላጎቶች በሚያሟላ መልኩ መደረግ አለበት። ይሄ የተወያየንበት። ይሄን የማድረግ ሂደት ማን ጥፋት ፈጽሟል የሚለው እሱ ፕሪቶሪያን በየጊዜው እየገመገምን ስለሆነ እናያለን። በዚህ ሂደት ውስጥ የታዩ ችግሮች፣ ፕሪቶሪያ አፈጻጸም ላይ የታዩ ችግሮች እኔ መማራው አድሚኒስትሬሽን ይሁን እኔ አመራር የሆንኩበት ፓርቲ የፈጸሟቸውን ጥፋቶች በሚመለከት ያለ ማመንታት ነው ልገልጽ የምችለው። አሁን ሲምፕል ወሬ በየአደባባዩ ይሰማል። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌደራል መንግስት የፌደራል ተቋማት የሰጧቸውን ውሳኔዎች አልቀበልም፣ ፈለክም አልፈለክም ይሄን እናደርጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። ይህም በማስከበር ሂደት ፌል ያደረግናቸው ነገሮች አሉ። ግን ደግሞ እስካሁን መሄድንባቸው ርቀቶች ሁሉም ነገር እገሌ ብቻ ነው የፈጸመው ብለህ ልትሞግታ እንደ ምስክር በግልጽ የምናገረው አሁን የሚገመገምበት መድረክ ይኖራል። የሚገመገምበት መድረክ ላይ የፕሪቶሪያ ስምምነት መንፈስ መንግስት አፍርሷል ብሎ ሊሞግት የሚችል ሰው ፕሪቶሪያን የማይቀበል ነው። መንግስት የሚባል በምርጫ ያቋቋመው ነው። ያ ምርጫ ደግሞ ምርጫ ቦርድ ሳያውቅ በራሳችን ጊዜ ያደረግነው ምርጫ ነው። ምርጫውን ማድረግ ያምንበታል። ያኔ ፕሪቶሪያን ስፈርም ግን ምርጫውን ማድረግ ትክክል እንዳልሆነ ተቀብዬ ያቋቋምኩት ሰራዊትም በሂደት ስርዓት ባለው መልኩ ወደ ሰላማዊ ኑሮ መመለስ አለበት ብዬ ፈርሜ ነው ሄድኩት። ወይ ይሄን ፊርማ መፈረም አልነበረብህም ብሎ የሚያምን ሰው ብቻ ነው አሁንም ሰራዊት ይቀጥላለሁ ሊል የሚችለው። ያ ማለት የትግራይ ደህንነት፣ የትግራይ ህዝብ ጸጥታ ሁኔታ ግምት ውስጥ ያስገባል። የተስማማበት ስምምነት መፈጸም አለበት። መፈጸም የሚኖርበት ግን አንደኛው ወገን እዛ ጥግ ይዞ መንግስት አፍርሰህብኛልና ጥፋት ፈጽመህብኛል ይፎከር አይደለም። በቅን ልቦና ፕሪቶሪያ ተርሞች የትግራይን ህዝብ በሚያረጋግጥ መልኩ እንዲፈጸሙ የራሱ የድርሻውን በመወጣት ብቻ ነው። የሚያሳዝነኝ እኔ አስተዳዳሪ በነበርኩበት ጊዜ መፈጸም የነበረባቸው ነገሮች ለመፈጸም የሚያስችል በቂ ፍጥነት ያልያዝን መሆናችን ነው። ፌደራል መንግስቱ ያጠፋውን ጥፋት ለመውቀስ በቂ ጊዜ ያለን፣ በቂ ጊዜም ወቅሰናል። ፕሪቶሪያ ይሄንበት ሂደት እንደተባለው ብዙ ለማደናቀፍ የተደረጉ ጥረቶች ነበሩ። በእኛ በኩል እንዳልኩት ከዛ ኋላ የተፈጠረው ነው ማተር የሚያደርገው እንጂ የድርድሩ ሂደት ለማሰናከል የሚያስችል እዚህ ገባ የሚባል
እንትን አልነበረብንም፣ ጣልቃ ገብነት አልነበረብንም። ከፕሪቶሪያ የሰላም ስምምነት በኋላ የፌዴራል መንግስቱና ጊዜያዊ አስተዳደሩ በርብርብ ያሳኳቸው ስኬቶች ምንድናቸው? እድሉን ካለመጠቀም ሊሆን ይችላል፣ በሌላ ምክንያትም ሊሆን ይችላል። መከናወን ኖሮባቸው ያልተከናወኑ ስራዎችስ ምንድናቸው ይላሉ? የጎደለው ነገር ላይ ብቻ ላተኩር። በመቶ ሺዎች የሚቆጠሩ ተፈናቃዮች ማያስ በጣም አስቀያሚ ኑሮ ውስጥ እየኖሩ እነሱን የመመለሱ ሂደት ሲምፕል ነው። በመጀመሪያ ተነጋገር። ኦኬ አስተዳደር የሚባል ነገር ሳንል የጸጥታ ሁኔታ መከላከያ ሰራዊት ከአካባቢ ሚሊሻ ከተፈናቀለ ሚሊሻ ጭምር ከኛ ኃይል እኛ ጋር ካለ ሚሊሻ ጋር ጭምር ሆኖ አስከብሮ የሚመለሱ ሁኔታ ያመቻች ተግባባል። ምክንያቱም ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረምኩት። ስለዚህ ሚሊሻ ከመከላከያ ሰራዊት ጋር ሆኖ የዛን አካባቢ ጸጥታ አስከብሮ እዛ አካባቢ ያሉ አስተዳደሮች ከህግ ውጭ የተቋቋሙ አስተዳደሮች ፈርሰው ለምርጫ ኢንቫይሮንመንት እንፍጠር። አሁን ይሄ የዴ ፓርቲ ኤግዜክቲቭ ኮሚቴ የሚባለው አስተዳደራችን ይዘን ካልገባን ይላል። መጨረሻ ላይ ነው አስተዳደር ይዘን እንግባ በሚል ጭቅጭቅ ተፈናቃያችን እድሜ ልክ ማረር የለበትም። የመጀመሪያ የነበረው አሬንጅመንት በጣም ማለት በአንደር ሰርከምስታንስስ ፈጥነን ብንመልስ ኖሮ 2015 ላይ ብንመልስ ኖሮ ምርጫ ይደረጋል። ምርጫ ከተደረገ በኋላ የሚቋቋሙ አስተዳደር የኔ እምነት የኛ እምነት ጠንካራ ፖዚሽን የጊዜያዊ አስተዳደሩ አካል መሆን አለበት የሚል ነው። በሌላ በኩል አይ ፌደራል ያስተዳደረው ቢቆይና ሪፈረንደም ቢደረግ ይላል። ሪፈረንደም እኔ አልቀበልም ሪፈረንደም፣ ምክንያቱም ጊዜያዊ አስተዳደር እየመራው የሚደረግ ሪፈረንደም የሚል አቋም ያዘ። አቋማችንን ይዘን ግን በተፈናቃዮቹ መመለስ ላይ ግን ሙሉ ትኩረት አድርገን እንስራ ተግባባል። ምርጫ ቢደረግ እንኳን ወልቃይትና ጸገዴ እንኳን ጸለምት እንኳን አላማጣ ማይጨውም አድዋም አድግራትም ሽረም መደረግ አለበት የሚል አቋም አለኝ እኔ። ምክንያቱም የቆየ አስተዳደሩን ፈትሾ ህዝቡን የሚመስል መምረጥ መቻሉ ምንም ኃጢአት አለው ብዬ አላምንም። በዚህ ሰበብ 2015 አሳለፈን። 2016 ሪቫይዝ ያደረግነውን አሰራር ተከትለን ይሄ ኃይል አባከነ። ግን ፌዴራል መንግስቱ አገልግሎቶችን ከመመለስ አንጻር ምናምን የሰራቸው ሚሊዮን ነገሮች አሉ። እነዚህ ነገሮች ማጉላት ለእኔ በጣም የሚያሳምመኝን ነገር የሚያኮስ ስለሚመስለኝ ነው ኔጌቲቭ ላይ ማተኮር የፈለግኩት። ማለት ስለ ራስህ አስተዳደር ሪፖርት ስታቀርብ የምታወጣው ነገር አለ። ባይዘው መጀመሪያ የተባለው ብዙ ነገሮች የተሰሩ ስራዎች ይሄንም ብለን መዘርዘር እንችል ነበር። ግን ያልተሰራው በተለይ ተፈናቃዮች ጋር ተያይዞ ያልተሰራው የበለጠ የሚያሳምመው። ስለዚህ ከዚህ አንጻር ነው እነዚህ ሰዎች መመለስ አሁን ምን ተረት ተጀምሯል። በግላቸው መመለሳቸው ስለማይቀር የሆነ አደጋ ከገጠማቸው እርምጃ እንወስዳለን የሚሉ ፎካሪዎች አሉ። ለምን ወደዛ እርምጃ ምን ሄደው ለምን አደጋ ይፈጠራል? መጀመሪያ በጋራ ሆነን ማለት ተስማምተን ነበር። አሁን ምነግርህ መጨረሻ ላይ ምሳሌ አፈጻጸሙን በሚመለከት አሁን ያለው የኢንተሪም አድሚኒስትሬሽን ኃላፊ የኔ ምክትል በነበረበት ሰዓት ሳይቀር ተግባብተን የመጨረሻው አፈጻጸም ላይ ኦልሞስት አይ ዶንት ኖ ኢሹዎች ሊኖር ይችላሉ 100% የሚባል ደረጃ ተስማምተን ነበር። ለምን አልተፈጸመም? ፌደራል መንግስት ላይ የማፈጥበት ጊዜ አክትሟል ነው የምልህ። ፓስት ላይ የሰራቸውን ስራዎች አሁንም አሻጥሮች ካሉት ኦኬ መባል ባለባቸው እንላለን። በተግባር ግን ይሄን እንፈጽም ብለን ተግባብተን ያልተፈጸመበት ነው። አሁን የጎል ፖስቱ እየተቀየረ አሁን መሆን ጀምሯል። የእንትን እውቅና ካልሰጠኸኝ ይሄን አደርጋለሁ፣ የእንትን እውቅና ካልሰጠኸኝ ገለጋ እሰራለሁ፣ ይሄን ካለ ወደዚህ ነው የተወረደው። ለእኔ ሪግሬት የማደርገው ተጭኜም ጉልበት ተጠቅሜም ለምኜም ጸልዬም መስተካከል የነበረበት ከፌዴራል መንግስቱ ጋር ሆነን የጀመርናቸው ተፈናቃይ መመለስ፣ ተፈናቃዩ ራሱን እንዲያስተዳድር ማድረግ፣ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። እሱ ላይ ነው የሚታየኝ ወደ ኋላ መመለስ ነው። የፈረምን ማግስት እናንተ ላይ ዛቻ የሚያደርጉ ሰዎች ነበሩ። እንደውም እኮ አትሄዱ ብለን ነበር። አሁንማ እንደውም እኛ እንሻላችኋለን ከኛ ጋር ስለፈረማችሁ አዲስ አበባ እንወሰዳችሁ ወይዚሁ ቆዩ እንጂ የሚል ነበረ። ሲፈልጉ መቀሌ ሲደርሱ እንመታለን፣ ካልሆነ እነዚህ እናደርጋለን የሚሉ አይ ቲንክ የፕሪቶሪያ ስምምነትን ከልባቸው ያልተቀበሉ ኃይሎች ሲጀመር ነበሩ። ሁኔታው አንፖፑላር ስለሚሆን አይ መዋጋት አለብን የሚል ሞራል ስላልነበረ ያደፈጠ ግን ከልቡ ያልተቀበለ ኃይል እንደነበረ እናውቃለን። ሁለተኛው ጊዜያዊ አስተዳደሩ ጌታቸውን ባይሆን ኖሮ
እንዳይሳካለት ለማድረግ ያቀደ ኃይል ሲጀምር ስለማይቀበለው ስምምነቱን ጌታቸውን ባይሆን ያደናቅፍ ነበር ራሱ ካልሆነ በስተቀር። ራሱ ደግሞ ቢሆን ኖሮ አሁን ወደ መጣበት ይወስደው ነበር። አንድ እሱ ያለ ይመስለኛል። አሁን ፕሮፐርሊ ያመጣት የተፈናቃይ ጉዳይ ሁላችንም ያለው አሁን በጊዜ ታይም ቴብል አስቀምጠነው የነበረው ትጥቅ መፍታትን ነበር በስምምነቱ ዋላ ናይሮቢ መጨመር ነው። ግን ጎልቶ የመጣው በኋላ ከሂዩማኒቲ አንፃር ተፈናቃይን መመለስ ነው። ሰው እያረሰ ቤቱ እያመረተ ቢያንስ ከድንኳን ወጥቶ የሚኖርበት ነገር እንፍጠር የሚል ነገር አቲንክ 2015 ሚያዝያ አካባቢ ነበር ያልነው። 3 ወር ይቀረናል የዝናብ ጊዜ እንዳይባክን እቺን ጊዜ ይጠቀም ተባብለን ከዛ ለአደጋ መከላከልና ዝግጁነት እህል እንዲያዘጋጅ ድንኳን እንዲያዘጋጅ ቤታቸው የተጎዳባቸው ካለ ቶሎ ማደስ እንድንጀምር እቺን ክረምት ሰርቶ ይብላ ቢያንስ የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። እንዳለው ሄዶ አፈረሱት። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ አደሱም ይምጣ የሚሊሻ ጉዳይ ለምን ያጣላል? ከዛ ትንሽ ቆይ ሰራዊትም ታጥቆ ካልመጣ እሱ አይቻልም የሚል ጊዜ ወሰድን። 6 ወር በዛ ባከነ። ትንሽ ቆይቶ ደግሞ ምን እንደገና ከ2016 ላይ ያመጣ ነው ታስታውስ እንደሆነ አንድ የተወሰነ ጊዜ እኛ ለና አብርሃም ጋራልታ ፕሮጀክት ለና የመጣን ጊዜ እስከመጣንበት ጊዜ የነበረው አይ መከላከያ በዚሁ ሪፈረንደም አካሄደዋለሁ ብሏል የሚል የውሸት ትርክ ተቀባብለው ኢንክሉዲንግ አሁን ታደሰም ያለበት ላይ ወስደውት ተቀመጡ። መከላከያ መቼ ነው ሪፈረንደም ላርጋ ያለው? ማን ስልጣን ሰጠው? መከላከያ ተልእኮቹ ሰው ሲመለስ ጸጥታ ማስከበር፣ አስተዳደር እስከሚዋቀር ድረስ ሰላሙን ማረጋገጥ፣ ከዛ ለጊዜ አስተዳደሩ ደግሞ ሲመለጥ የራሱን ሚሊሻ ማዋቀሩ ስለሚመጣ በዛ እንወጣለን ወደሚቀጥለው ስራ ይመለሳል ያለው እንጂ በሚል ሌላ ጊዜ ያባከኑት። ይሄ የሚታየኛው ያለው አሁን ጎል ፖስቱን የሚቀይረው ሰው ተፈናቃይ መመለስ የሚል ነገር በአጠቃላይ ከተመለሰ የጊዜ አስተዳደሩ እንትኑ አከራካሪ ቦታ መልክ ከያዘ ከዛ በምን ማኩረፍ ይችላል? ቢኮዝ እሱ አንደር ሂዝ ሊደርሺፕ ነው የሚሳካው። ይሄን ስለሚደረግ በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለህ። ለምሳሌ ሁለት ነገር ማንሳት ይችላል። አሁን በጣም መሬታችን ተያዘ ብሎ በጣም የሚከሰው ሰው ያዘ ወደሚለው ሰው ነው እየሄደ ያለው። የሚዘረፍ ወርቅም ከሂውማን ትራፊኪንግ የሚገኝ ገንዘብም ኤኒቲንግ የሚገኘው የሚሄድበት አቅጣጫ ይታወቃል። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። ተፈናቃይ እንመልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። ተፈናቃይ መመለስ ካለበት 2016 ላይ ነው። እንዳይሳካ ደግሞ ይታወቃል። ያስቀመጣቸው ሰዎች ጋር ጌታቸው ጋር ካለ ግምገማ አይሆንም እንጂ እኛም ስንገናኝ ሁሌ የምንለው መጨከን ላይ አልሰራ ያለውን ሰውዬ ኦኬ አትሰራም ዞር አድርገህ ፈቃደኛ የሆነ ሰው ተክተ መሄድ ብንችል ኖሮ ይከር ይሆናል ጠቡ ግን ይለይለት ነበር ነው። አሁን ተፈናቃይን በተመለከተ የተስማማነው ስምምነት እነሱ ያላቸው ጥያቄ በጊዜ አስተዳደር ስር ሆኖ ሪፈረንደም አይካሄድም የሚል ነው። ኦኬ ተስማማን። ትግራይ ውስጥ ምርጫ ተካሄዶ ህጋዊ መንግስት ሲኖር ያኔ እልባት ያገኛል። ቢኮዝ ባለፉት 30 ዓመታት እንደዛ ስናረግ ነው። አስተዳደር አለ፣ መንግስታት አሉ፣ ፌዴሬሽን ምክር ቤት ይመጣል፣ ህዝብ ይዋያል፣ ሪፈረንደም ያካሂዳል፣ ወደ ወሰነው ይሄዳል። ሲወስን ሁልጊዜም ሁሉም ኤሊት ይደሰታል ማለት አይደለም፣ ግን የህዝብ ውሳኔ ይከበራልና እነሱ እንደዛ አለ። ሁለተኛ የነበረችው ጥያቄ ኦኬ ተፈናቃይ ከተመለሰ በኋላ አስተዳደሩ ከተዋቀረ በኋላ በጀት እንዴት ይሄዳል፣ በማን በኩል ይሄዳል የሚል ነበር። እሱ ላይ የራሳችን ምልከታ ነበረን። ምን አለን? መጨረሻ በሚሆነው ጉዳይ ላይ ስንከራከር ዜጎች ወደ ቤታቸው እንዳይመለሱ ከምናረጋቸው መጀመሪያ ይምጡ፣ ሰርተው ይብሉ፣ የራሳቸው አስተዳደር ይኖራቸው፣ ቀጥሎ ዕጣ ፈንታቸውን በተመለከተ የሚወስኑት እነሱ ስለሚሆኑ እየበሉ ስለ ቀጣይ ዕጣ ፈንታቸውን ለመነጋገር ይችላሉ። ድንኳን ላይ ሆነው ግን በእነሱ ስም ለምንከራከራለን ቤት እናምጣቸውና ወደፊት እንነጋገርበት ተባለ። ይሄን ያደናቀፈው ኃይል አሁን አንደኛ ባንዲራ አድርጎ ይወስደዋል። እሱ ላይ እንግዲህ ያው እንደተባለው አንዳንዱ ሲጻፍ ይዘረዘራል፣ አንዳንዱም በጊዜው ሲገመገም በወልድ ይነገራል እንጂ ተፈናቃይ መመለስ አጀንዳቸው ያልሆኑ ተፈናቃዩን አሰቃይቶ በስቃዩ ላይ አጀንዳ መፍጠር የሚፈልግ ሰው ግን አሁን በግላጭ እየወጣ ስለሄደ የሚታይ ይመስለኛል። አንዳንዱ ሰው ደግሞ ዳተኛ ነው። ለሱ እሺ ይላል፣ ከኛ ጋር ይስማማል። ከዛ ከወዳኛው ኃይል ሄድና ደግሞ እሱ ያለውን ሰምቶ ይተኛበታል። ስልክ ያጠፋል፣ መልስ አይመልስም፣ የት እንዳለ አታውቀውም።
ከወራት በኋላ ስታገኘው እንደገና እንደ አዲስ ከዜሮ ትጀምራለህ። እሱ ነው አንዱ ያቆየብን እንጂ ተፈናቃይ እኮ የራያና ጸለምትን መልሰን የወልቃይት ማለቅ ነበረበት እስካሁን በ2015 በጀመርነው መንገድ ሄደን ቢሆን ኖሮ የሚል እምነት አለኝ። በፕሪቶሪያው ስምምነት የቀድሞ ህወሓት የፌዴራል መንግስቱ ተቋማትን አክብሮና እውቅና ሰጥቶ መንቀሳቀስ እንዳለበት በግልጽ የሚያመላክት ሁኔታ እንዳለ ይታያል። በእርግጥም ይህ ህገ መንግስታዊ አካሄድም ነው። ይህን የማነሳበት አንዱ ምክንያት ምንድነው? ከእውቅና ጋር ተያይዞ አሁን ውዝግብ የሚመስል ነገር ይታያልና የፕሪቶሪያው ሰላም ስምምነት ላይ እውቅናን በተመለከተ ያለው ሁኔታ ምንድነው? እዚህ ላይ ምን ይላሉ አምባሳደር? ስምምነቱ ያለው በህወሓት በኩል ህገ መንግስቱና የሀገሪቱን ህጎች ተከትሎ ለመስራት መስማማት ነው የነበረው። ከዚያ ሊሆን የሚችለው ቀጥሎ የነበረው ስቴፕ በሽብር ተከሶ ስለነበረ ተፈረጆ ታግዶ ስለነበረ የፌዴራል መንግስቱ ስራ በፍጥነት በሽብር ከተፈረጀበት በፓርላማ አስወስኖ ያነሳል የሚለው ነው ያለው። ዘን በሽብር ከተፈረጀበት ሲነሳ ቀጥሎ ያለው ወደ ህጋዊ ማዕቀፍ ይመለሳል። ህግ አክብሮ ይንቀሳቀሳል። ህግና ህገ መንግስትን አክብሮ ሲንቀሳቀስ ምርጫ ቦርድ አንዱ ይሆናል። ምርጫ ቦርድ ገዢውን ፓርቲ ብልጽግናንም ይሁን ሌሎች ተፎካካሪ ፓርቲዎችን ህወሓትን የሚያስተዳድርበት መንገድ ተመሳሳይ ይሆናል። ጉባኤ የምታረግበት ስርዓት አለ። ጉባኤ የምታረግበት ደንብ አለ። እሱ ደግሞ የተሰጠው ኃላፊነት አለ ሱፐርቫይዝ የሚያደርግበት። በዚህ መሰረት እኛንም አስደግሞ ያውቃል። ራሳቸው ተገኝተው ምርጫ ቦርድ ሰዎች በታዘቡበት መንገድ እኛ ይሄንበት መንገድ የወጣ ገባነት አለው በሚል ባመኑባቸው ጉዳዮች ምክንያት ብልጽግናም ጉባኤ እንዲያደርግ እንዲደግም የተገደደበት ሁኔታዎች አሉና ምርጫ ቦርድ በራሱ ህግ መሰረት ይሰራል። አስፈጻሚው ያደረገው ከህወሓት ጋራ ውይይት በማድረግ ከተፈረጀበት ከህገ ወጥነት ወደ ህግ እንዲመለስ የሚያደርገውን እርምጃ መውሰድ ነበረ። እሱን ለፓርላማ ቀርቦ ወስዷል። ከዛ ከህወሓት ደግሞ የሚጠበቅ የነበረው ወደ ህጋዊ እንቅስቃሴ እንዲመለስ አሁን ስለተደረገ ህጋዊነት ተላብሶ ቀጣይ በህግ ማሟላት ያለባቸው ጉዳዮችን ይሰራል የሚል ነው አንደርስታንዲንጉ ያለው። ሪያሊቲውም እሱ ነው። ያንን ለማድረግ የተጀማመሩ አሉ። አሁን ችግሩ ምንድነው? መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደ ተፈናቃዮቹ ነው። እዛ ሲሄድ ደግሞ ልክ አይደለም ሲባል ኦኬ ልክ አልነበርኩም እንዴ ብሎ ይቅርታ እንደመጠየቅ ወይም አልገባኝም ነበር በዚህ መንገድ ስለዚህ ሞክረው እንደማለት ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድስ ሆኖ የመከራከር ነገር ነው አንዱ ፈተና የሚያበዛው እዛ አካባቢ። እንግዲህ አዛዡ ብዙ ነው የሚመስለኝ። ከስር ቁጭ ብሎ በምንም ላይ ማይሳተፍ ምንም ተጠያቂነት የሌለበት ምንም ፎርማል አሳይመንት የሌለው በፎርማል የምታደርገውን ኤንጌጅመንት ግን እየፈረጀ መሄድ እሱን እያጠቃ መሄድ ሁሉ ነገር እሱ ባለው መሰረት ካልሆነ ሻዶ ነው ከጀርባ ነው ያለው። ሶ አይ ቲንክ ደብረጽዮንም መጥቶ እዚህ ተስማምቶ ጨርሶ ምን አድርጎ ኤዲት የሚደረግለትን ኤዲት ተደርጎለት ከሄደ በኋላ ነው ከትንሽ ጊዜ በኋላ አይ እንደዛ አልነበረም ያለው ስለዚህ አይቻልም ወደሚል ነገር መጣ። አላውቅም ዲቴሉን እሱን ጌታቸው የበለጠ ያውቀዋል። ግን እኛ ጋር የነበረው ከፕሪቶሪያ ስምምነት አንጻር ስለ እውቅና የሚባል ነገር የለም። ያለው ወደ ህግ ስለመመለስ ነው። ወደ ህግ ለመመለስ ደግሞ ከሽብር ማንሳት ነው። እሱን ደግሞ ሄደን አንስተናል ከነንቱና ከዛ በኋላ ህግ አክብሮ መንቀሳቀስ ነው የሚጠበቀው። ምንድነው መሰለህ የህወሓት እውቅና ማለት ዲሊስት ይደረግ ህወሓት በሽብር ሊስት የነበረው ሊስት ዲሊስት ይደረግ ተባለ። በዚህ ጉዳይ ተስማምቶ ሄደ። ዲሊስት ሲደረግ የኔ እምነት አውቶማቲካሊ መንግስትም ስለማይቋቁም ወደ ስርዓቱ ይገባል ነው ወደ ምርጫ ቦርድ ስርዓት። ክላሪፋይ ለማድረግ እሄዳለሁ ያለ ሊቀመንበር አለ። ክላሪፋይ ተደርጎልኛል ስለዚህ ችግር የለውም ወረቀት ጻፍ ተብያለሁ ልጻፍ አለ። ምንድነው ጻፍ የተባለው ብዬ ጠየቅኩኝ። ይሄ ነው አይመስለኝም ይሄ ጻፍ የተባለው ነገር አንተ ከምትለው ነገር ጋር አይገር እነሱ ኦነስት ሆነው የነገሩህን ኢንፋክት የተወያዩት እየካዳችሁ ስላስቸገራችሁን ተብለው ብዙ ምስክር ባለበት ነው ምርጫ ቦርድ ባለበት እኔ አልፈረምኩም። አዝማር ፋክት እንደ አባል መፈረም ነበረብኝ። በሆነ ወረቀት ብቻ ፊርማ ተፈርሟል ተልኳል ተባለ። ስለዚህ ወደህ ከተመዘገብክ በኋላ ፈለክም አልፈለክም በዛ ህግ ነው የምትገዛው። በዛ መሰረት ጉባኤ እናደርጋለን ሲባል በ15 ቀን ምዝገባ ይሰጣችኋል ተብሏል። 15 ቀን ተጠበቀ፣ ተሰጣቸው፣ ወረቀት ይዘው መጡ። በዛ ህግ መሰረት ነው የምትገዛው። ይሄ ለዚህ ግሩፕ እንዳለው ግን አንዱ አምኖ ይሄድና ሌላ አለ ተጠያቂነት የሚፈራ ኃይል አለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። በስርቆት በሌላ አይነት ወንጀል የሚጠረጠር ኃይል አለ። እዚህ ውስጥ አንዳንዱ በቅንነት ፖለቲካሊ ይሄ ቁም ነገር መስሎት ወይ አንዳንዱ ከገሌ ጋር ተደጋግፌ መንግስት ድንገት ብገፋው ይወድቅልኝ ይሆናል ብሎ የሚያስብ አለ።
እኔ ቢወድቅም እዚህ አካባቢ ደርሽ ማለት የለብንም ባይ ነኝ። እኔ ምን እንሰራለን? ብዙ የሚገነባ ጉዳይ አለን። ያጠፋ ነው ነገር የሚካስ ጉዳይ አለን። አሁን ሬድዋን አጨብረብሮናል፣ ጌዲዮን አጨብረብሮናል ማለት ይችላል። እንዴት ብሎ ይችላል? ተስማምቶ የመጣውን ነገር እነዚህ ሰዎች አንተ በቃ ድንገት ሌላ ፈተና ሊገጥምህ ስለሚችል 10 መውደቂያ መንገዶችን እናዘጋጅልህ ብለው እንዲያዘጋጁለት ነው የሚጠብቀው። እንደሚባለው ሰፊ ልዩነት ስለነበረ ወደ ጦርነት ገብተን ያንን ለመፍታት የሚያስችል አሰራር ጀመርን እንጂ መተማመን ደረጃ ላይ አልደረስንም። መተማመን ደረጃ ላይ ካልደረስን መተማመን የሚያጠናክሩ ጉዳዮች ነው፣ ሞር ኮንፊደንስ የሚፈጥሩ ጉዳዮች ነው መስራት ያለብን። እሱን ለመስራት የሞከረን ኃይል በባንዳነት ትከሳለህ። እኔ እንደ ጊዜያዊ አስተዳዳሪ እዚህ ከተማ መጥቼ ጠቅላይ ሚኒስትሩን ካገኘሁት ጊዜ በላይ እነዚህ ሰዎች ጠቅላይ ሚኒስትሩን አግኝተዋል። እኔ ሳቀቅ ነበር። ጠቅላይ ሚኒስትሩን አገኘ ከተባለ ድንገት ትእዛዝ ተቀበልን። ባልትእዛዝ እኮ መቀበልኩ የሥራ አካል ነው። አዝም አረፋ ስንገናኝ እነዚህ የምንላቸው መፈጸም ያለባቸው ጉዳዮችን ለማስፈጸም ከነ ሬድዋን ጋር እንገናኛለን። ጉዳዩ ፊት ለፊት ይሄ ኃይል ከነዚህ ሁሉ ጋር አስፈጽሜያለሁ ብሎ ግን ይሄደ ወደ እንትኑ ነው የሚመለሰው፣ ወደ መጀመሪያ ነጥቡ ነው የሚመለሰው። ምክንያቱም የመጀመሪያ ነጥቡ እሱ ከሚፈልገው ቆሌ ከሚያዝለት ነገር ውጪ ማሰብ የማይችል ኃይል ነው። ስለዚህ አሁን የእውቅና ጉዳይ አይደለም። ተማምነናልና በዚህ መመዝገባችን ያዋጣናል ብሎ ተመዝግቦ 15 ቀን ጠብቀው ምስክር ወረቀት ተቀብሎ መቀለ ከደረሰ በኋላ የምስክር ወረቀቱ እኔን አይመለከተኝም፣ ምክንያቱም እናንተ በምትሉት መንገድ ጉባኤ አላደረግም። ምክንያቱም ጉባኤ ማድረግ ምን ሊጠይቅ ነው? ምርጫ ቦርድ ሊታዘበው ነው። የእሱን በወጉ ያልተጻፈ ድራማ ሊያጋልጥ ነው ወይ ያጋልጣል ብሎ ያስባል። ምክንያቱም አለን ውጭ ያለን ሰዎች ፓርቲው በዛ መልኩ እንዲጨማለቅ አንፈልግም ያለን ሰዎች ስላለ ይሄንን ህግና ህገ ወጥነትን እያጣቀስክ መሄድ አመል ነው። ትንሽ ቡድን እኮ ነው ትንሽ። ይሄ ፓርቲው ጠቅላላ የሚመለከት እንዳይመስልህ፣ የፓርቲው ሊደርሺፕ የሚባለውን የሚመለከት እንዳይመስልህ። ከ3 እና ከ4 የማይወልጡ ሰዎች ህዝብን ሆስቴጅ አድርገው ተፈናቃይን ሆስቴጅ አድርገው አሁን ሌላ የድርድር ምዕራፍ ነው ራሳቸውን ለማዘጋጀት ይሞክሩ ያሉት እና ይሄ መቆም አለበት። የሰላምን ኢንቫይሮንመንት አሟጠህ ሳትጠቀም ለተወሰኑ ሰዎች የስልጣን ፍላጎት ሲባል ግን በየጊዜው የተወሰኑ ሰዎች በሰራዊቱ ውስጥም ያሉ ሌቦች በፖለቲካ ሊደርሺፕ ውስጥም መቼውን ይድናሉ ተብሎ የማይታሰቡ ጥቂት ሰዎች ለእነዚህ ሰዎች ፍላጎት ሲባል ህዝብ ሌላ ወደ ጣጣ የሚገባበት ሁኔታ ነው እየተፈጠረ ያለ። እዚህ ውስጥ ዳተኞች አሉ። በቃ ሁሉንም አስደስተው ለመኖሩ የሚፈልጉ ወገኖች አሉ። አንዳንዱ ምናልባት ዝም ብለህ ብትጠብቅ ድንገት እንደዚህ የሚፎክሩት ኃይሎች የሆነ ነገር ቢሳካላቸው አንድ ነገር ቢሆን ብሎ ተስፋ የሚጠብቅ አለ። እኔ ይሄ ተስፋ ከየት ነው የሚመነጨው አላውቅም። እኔ የሚገባኝ ምንም ይሁን ምን የትግራይ ህልውና ለማረጋገጥ በሚደረግ ጥረት ውስጥ ያላጠናሁት ወዳጅ ሊሆን አይችልም። ኢንፋክት ሳላጠናውም ጭምር የእኔ ጥፋት እንደ ህዝብ በፕሪቶሪያ ስምምነት መፈረሙ ምክንያት አደጋ ነው ብሎ የሚያምን ኃይል ወዳጅ ነው ብዬ ህዝቤን ለአደጋ አላጋለጥም። ይሄ የእኔ እምነት ብቻ ሳይሆን የሚሊዮኖች ተጋሩ እምነት ነው። ከዚህ አንጻር ግን ይህችን አደጋ ለመፍጠር እየተንቀሳቀሰ ያለ ጠባብ ኃይል ግን ስርዓት መያዝ መቻል አለበት። በትግራይ ፖለቲካ ውስጥ አንዳንድ ኃይሎች ይሄ ኢትዮጵያና ትግራይ የሚል የታቀደ የሚመስል የማደናገር ቃላት የመጠቀም አሁን ደግሞ በጊዜያዊ አስተዳደሩ ፕሬዚዳንት ቢሮ ጭምር ያው በሚዲያ ስናይ የኢትዮጵያ ሰንደቅ ዓላማንም እያየ ነው አይደለምና ይሄን እንዴት ያዩታል? የትግራይ ስነ ልቦናን ሲወክላሉ ስሜቶች የሚፈጥሯቸው ነገሮች አሉ። እዚህ ላይ ምንም ትግራይ ውስጥ የተፈጸመ በደል እገሌ ያደረገው ዝርዝር ማውራት እንችላለን። በቅርቡ ዝንገት ሚዲያ ሳነሳ ነበር። እኔም ባንዲራ አልነበረኝም። ኤርፖርት አስገብተን ነበር። እኔ ቢሮ አስገብቼ ነበር። መጨረሻ አካባቢ የህዝቡ ስሜት አጠቃላይ ጸረ ኢትዮጵያ አቋሙን የሚገልጽ ነው በሚል አይደለም። ተፈጥሮ የነበረው ኢንቫይሮንመንት የፈጠራቸው ስሜቶች አሉ። ስለዚህ ይሄ ኢንቫይሮንመንት በምንድን ነው ታከመው ያልናቸው ሰላም ለመፍጠር የሚያስችሉ ስራዎችን በመፍጠር ነው። አሁንም እኮ ችግር ሲፈጠር ወደ ኤርትራ እኮ አይሸሽም ሰው። ሲፈናቀል ወዴት ነው የሚመጣው? አዲስ አበባ ነው የሚመጣው። አዲስ አበባ ነው ስራ የሚሰራው። ሐዋሳ ነው ስራ የሚሰራው። ይሄ ፋክቱን አይቀይርም። የትግራይን ኢትዮጵያ አካል መሆን አይቀይርም። የኢትዮጵያን ቀጣይነት ዝም ብለህ በመፈክር ብቻ ታረጋግጥም። እንደ ስራዎች መሰራት የጀመሩት የጋራ ትርክት ይኖረን ወዘተ የሚባለው ለምንድን ነው? እስካሁን ያልሰራናቸው ስራዎች ማለት ከተረት በዘለለ ኢትዮጵያዊነትን የሆነ መሰረት ላይ ማስቀመጥ መቻል አለበት። እንደሚለማ የነገ ተስፋ የሱም ጭምር እንደሆነች ማሳየት መቻል አለበት። ይሄ
አጠቃላይ የጋራ ፕሮጀክት ማስፈጸም ህገ መንግስቱ በሚፈልገው ደረጃ ተፈጽሞም ቢሆን ኖሮ የሚጎሉም በርካታ ነገሮች ነበሩ። ጊዜያዊ አስተዳደሩ ለምን እንደዛ አለ? የኔን ጭምር ካልክ ዳተኝነት ነው፣ ፍርሃት ነው፣ በሁሉም ተቀባይነት አግኝተህ ለመቀጠል የሚደረግ ፍላጎት ነው። እኔም ደፋር ሆኜ መታየት ፈልጋለሁ። ድፍረት እኮ አይደለም የሚያስፈልገው፣ በቂማ ተደፋፍረናል። አሁን እንዴት ከማዕከላዊ መንግስት ጋር ተቀራርበህ ትሰራለህ? እንዴት ከጎረቤቶች ጋር ተቀራርበህ የትግራይን ጥቅም ታስከብራለህ የሚለው ላይ መትጋት ያለበት። እንዴት ተፈናቃዮችን መልሳለሁ ብለህ ሁሉም የምትችለውን አቅም ተጠቅመህ ነው መንቀሳቀስ ያለበት። አኩራፊነት የሆነ ሰዓት ጠብቀህ ድንገት የተዳከመ ኃይል ሊኖር ይችላል የሆነ ነገር አደርጋለሁ የሚል ጦርነቱ መግባት የለብንም ነው እያልኩ ያለሁት። ለእኔ አሁን በጣም በጠበበ መልኩ ነው ኢትዮጵያዊነትን መጥላት ወይ ማለት በሚል ነገር ብቻ ነው። የትግራይ በአብያተ ክርስቲያናት ብዙ ጊዜ ያው እኛም በረሃ ሆነን ኢትዮጵያ ትውደም በምንልበት ሰዓት የሆነ የምትጠለልበት ቤተክርስቲያን አካባቢ ሀገሪቱን ኢትዮጵያ የሚል ትሰማለህ። እነዚህ ነገሮች ይሄ የተፈጠረውን ስሜት እንዴት እናክመው ወደሚል በማዞር ብቻ ነው ልንፈታው የምንችለው። አሁን ደግሞ ምን ማየት ጀመረ ብዙ ሰው እነዚህ ሰዎች ለተወሰነ ጥቅም ቡድን ጥቅም ሲባል ሌላ ጣጣ ውስጥ ሊከቱን ነው። ኢንፋክት ያለፈውን ትግሉን ጭምር መጠየቅ የሚጀምርበት መጠየቅ የለበትም እላለሁ። በቃ ለዛ በተፈጠረልን ነገር ያደረገው አምኖበት ያደረገው እስከሆነ ድረስ ይሄንን መጠየቅ መጀመሩ የሚያሳየህ ለሪፍሌክሽን ቦታ ሩም አለ ነው። ዝም ብለህ እንትን ካልክ ከፈረጅከው እንደዚህ ያለ ሁሉ ኢትዮጵያዊነትን ክዷል ካልክ እንደዛ የሚባል ነገር የለም። በቂ መሬት ላይ የተፈጠረው ሁኔታ ፕሮፓጋንዳችን ምን ነበረ? በምን ዙሪያ ተመስረተ? እኔ እስከወጣ ድረስ ባንዲራ መጨረሻ አካባቢ ነው ያስገባሁት። ሲመጡ ራሳቸው እንትን ይሉ ነበር። ባንዲራ የመጥላት ያለ መጥላት ጉዳይ አድርገን ግን ጊዜያዊ መንግስቱ የፌዴሬሽኑ አካል ነው። ትግራይ የፌዴሬሽኑ አካል ነች። እኔ በግጭቱ ጊዜም እናነሳ ነበር። የተገናኘን ጊዜም አወራለሁ። ባንዲራ ግድግዳቸው ላይ የሰቀሉ ኢትዮጵያ ጸባችን ከመንግስት ጋር ነው እንጂ ከኢትዮጵያ ጋር አይደለም የሚሉ ነበሩ። ሌላው ሰው ደግሞ ከመንግስት ጋር የሚጋባውን እልህ ራሱም ጭምር ሚናው ኖሮት ያስቀመጣቸው እሴቶችንም ድናይ ወደ ማድረግ የሚሄድ ሰው አለ። ኦርዲነሪው ሰው ደግሞ ያው በኢሞሽንስ ይኖሩታል፣ ግን አስተንትኖ ምን አድርጎ አቋም ወስዶበት አይደለም የሚለው ሰው የመነጠል ስሜትን የሚያቀነቅኑ በፓርቲም ኩርፊያውን በመነጠል ለማዋረድ የሚሞክር ሰው አለ። መሬት ላይ ባለው ትግራይ ህዝብ ላይ ምን አይ ቲንክ 1%ም 2%ም ኦዲየንስ ያለው አይመስለኝም። ግን ያው ኢሹዎች ልዩነት ሲኖረን ልዩነትን እንዴት ነው ከቦተም ላይ ነው ሳንወርድ ማስተናገድ የምንችለው? እየፈለገ ብንከሳከስ የፈለገ ብንሄድ ስቲል ያንኑ ባንዲራ ይዘ በዛው ባንዲራ ስር መጣላት አይቻልም ወይ የሚል ነገር ቅድም እንደተባለው የጋራ ትርክት ከመፍጠር ጋር ይያያዛል። እስካሁን የራስን ቲም ይዘህ ባዋጣህ ልክ አዋጣህ ወስደህ የመሄድ ነገር ነው ያለው። ምንም ብቀየም ምንም ቢከፋኝ ምንም ችግር ቢፈጥርብኝ አንደኛ ችግር ካለብኝ በወቅቱ ከሚያስተዳድር አካል ጋር ነው፣ ከራሷ ከኢትዮጵያ ጋር አይደለም። እሱ መንግስት ይቀየራል፣ ግን ያንን የጋራም የሆነውን ቫልዩ ሴቶች የመፍጠር ጉዳይ ላይ በደንብ አልተሰራበትም። ዞሮ ዞሮ አብዛኛው ጋር የሰፈራችንን ልዩነት ይዘን መጥተን ያለኝን ልዩነት አዋጥቼ ነው ትርፍ መወስደው የፈጠርነው እንደሱ ነው። የድሮ መዋጥ ስለነበረ መዋጡን ስናፈርስ አሁን ደግሞ ድርሻህን ይዘህ ቅርጫ ድርሻህ ላይ 1 ግራም ምናምን ቀነሰች አልቀነሰችም በሚል ሂሳብ ነው ያኖር ነው። የባለፈው ደግሞ እንደዛ ሆኗል። አሁን እሱ እንዳዲስ መገንባት አለብን ማለት ነው። የጋራ ትርክት ተጣላ ተደባደብ ስቲል ማትወርድበት ደረጃ ይኖርሃል። ወለል እሱ ከዚህ ወለል በታች አልወርድም ይባል። እሱ ወለል ደግሞ የጋራ ኢትዮጵያዊነት ነው። ሁሉም ሰው የግድ ብሎ ደስ ሊለው አይችልም። ለሁሉም ሁሉ ጊዜ የሚመጣ አስተዳደር ሊያምርህ አይችልም። ሁሉ ጊዜ እኩል በፈለከው ልክ ልታገኝ አትችልም። ግን የምታበረክተውም አለ የሚገባህም አለ። በዛ መካከል ላይ ሚዛን መጠበቅ ያው ረጅም ጊዜ ያቲንግ ስራ ይመስለኛል። ከፕሪቶሪያው ስምምነት ወጣ ስንል የቀድሞ ህወሓት ላለፉት 50 ዓመታት ምንም አይነት ማሻሻያ ሳያደርግ ባለበት መሄዱ ለአሁኑ ትውልድ ምን አይነት ትምህርት ይሰጣል? ይሄ ባለበት የመቆም የመቸንከር ሐሳቤ ከምን የመነጨ ነው ይላሉ? መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት። ሾችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ቤተክርስቲያን መቋጠር የሚፈልግ አስተሳሰብ፣ እድር መቋጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲን ቢያደርገው ስህተት ነው፣ አይሆንም፣ ተቀባይነት የለውም። ለእኔ ወጣቱ ይህን ሳይክል ብሬክ ማድረግ አለበት። የህወሓት ቀሳውስት ነን የሚሉ ሰዎች አሉ። ቅስናውም የላቸው ቅንነቱም የላቸው፣ ግን እኛ ያልነው ካልሆነ በስተቀር ብለው አንድም የሚያቀርቡት ሀሳብ የለም። ባይዞ
ተፈናቃዮችን ለመመለስ ያመጣው ነገር ስህተት ነው ከሚሉት በቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸውም ብቻ ሳይሆን እንዲመለሱም አይፈልጉም። ከነዚህ ሰዎች ጋር ህወሓቱ ሆኖ መኖር ራሱ በጣም አስቀያሚ ነው። ወጣቱ ኦልሬዲ ጀምሮታል እኮ። ይሄ ዝም ብሎ አጋጣሚ አይደለም፣ ጌታቸው ስለመራው ስላልመራው በሚል አይደለም። ሌላ አስፒሬሽን ያለውም ይሄ መንገድ 50 ዓመት ሙሉ አጥፍቶናል የሚል መጽሐፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱም ከነ ብዙ ጉለቶቹ ደህና ነበር። አሁን መሳደብ ብቻ የትግል ስትራቴጂ አድርገው የያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላደረግን ብቻ የያዙ ሰዎች ይዞ በቀረበት ሁኔታ የወጣቱን አስፒሬሽን ሊያሟላ አይችልም። የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት። አምባሳደር እንደዚህ በተለይ በፓርቲዎቻችን ውስጥ የውስጥ ለውጥ እንዲህ የመታገል የውስጥ ለውጥን ያለመቀበል አይነት እንቅስቃሴ ያለ፣ በራስ ያለመለወጥ አይነት እንቅስቃሴ ያለና ይሄ እንደ ሀገር ምን አይነት ችግር ፈጥሮብናል? ምንድነው የሚሆነው? አንደኛ ሰው ራሱ ያድጋል። እኔ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 5 ዓመት የዛሬ ዓመት የነበርኩት ልሆን አልችልም። ከሆንኩ ተሸንክሬ ያለው ማለት ነው። እና እንስሳት እንኳን ራሳቸውን ያድሳሉ እኮ አትሊስት ቆዳቸውን ይቀይራሉ። የሆነ ቦታ ትላንት የሆነ ቦታ ያደረሰ እውቀትህ፣ አቅምህ፣ ችሎታ፣ እይታ የሚቀጥለው መሰላል ያወጣ። የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሀሳብ ለመላመድ ስትሞክር ነው። እንደሱ ደግሞ ከሆነ ከያዝከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት ከራስህ ጋር ነው ይሄ። ሁለተኛው ግን እንግዲህ የተወሰነ ዓመት ጋር ስትደርስ አዲስ ትውልድ ይመጣል። የዛሬ 25 ዓመት የነበረ ህፃን የነበረ ሰው የተወለደ ሰው አሁን 25 ዓመት ሲሞላው የፓርቲ መሪ መሆን ይችላል። እኔ የፓርቲ ሊቀመንበር የነበርኩት በ26 ዓመቴ ነው። ከኢህአዴግ ውጭ አትሊስት ተቋሚ በነበርኩ ጊዜ ያኔ ጌታቸውም ኢህአዴግ ስላልነበረ ችግር የለም ሁለታችን ውጭ ነበር እና በ26 ዓመቴ ነው የፓርቲ መሪቻለሁ። እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ አሁን ማቹር አድርጌያለሁ። ከዛ ደግሞ ያኔ ስኖር የነበረ ተወላጅ ደግሞ አሁን ሲደርስ ለሱም የሆን ነገር መማር ከሱ ጋር አጀስት ማድረግ ካልቻልኩ ሬሌቫንት አይደለሁም፣ ኦብሶሌት ነኝ። ፓርቲም እንደሱ ነው የሚሆነው። ፈንዳሜንታል ሲኖራሉ እሳቤ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች ከህዝብ ጥቅም አንጻር ከሀገር ፋይዳ አንጻር መሰረታዊ ምሰሶ የሚባል ይኖርሃል። እሱ ከሌለህ የምትላጋ ነው የምትሆነው፣ እምነትም የለህም ማለት ነው። እሱን ከያዝከ በኋላ ግን በእያንዳንዱ በምትደርስበት ደረጃ ላይ አጀስት የምታደርገዋለህ አዲሱን ትውልድ ለማቀፍ የሚያስችል። እሱም መሪ ሊሆን አይደል? መሪ የሚሆነው አንተ ትንሽ ቀረብ ካልክለት ነው። ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል? ሸብረክ ለማለት ደግሞ አንተ ያኔ አመረህ ያዝከው ለአሁኑ ትውልድ ግን የማይሰራ ነገር መኖሩን ማመን፣ ራስህን ማብቃት፣ የምታንጠባጥበውና የምትጨምረው ነገር ማየት አለብህ። ይሄ እንደ ሰውም ለፓርቲም ይሰራል። አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። ወይ እሱን ጥሎት ነው አዲስ የሚመሰርተው፣ ወይ ክራሽ አድርጎት ከውስጡ ካኒባላይዝ አድርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ ይሄ በሀገር ደረጃ ይሰራል። የዛሬ በ60ዎቹ የያዝከው አቋም አሁን ልትቀጥል አይችልም። አንተ ልጨምርልህ፣ አደገኛ የሚሆነው አዲስ ሀሳቦች በጣም እንጠላቸው። እኔ እንኳን በእኔ እድሜ ማለት ነው ቀላል አይደለም ያገለግልኩት። አዲስ ሀሳቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው። የሪአክሽን አንድ ጸሐፊ ፈላስፋ የልማት ኢኮኖሚክስ ተረክፍ ሪአክሽን የሚለው አድሃሪ የሆነ ኃይል እድሜ በገፋ ቁጥር ፈልገው አይደለም አድሃሪ ነው የምትሆነው። በቃ የያዝከውን ማቆየት ትፈልጋለህ። አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው። አዲስ ነገር ፐርቨርስ ነው የሚሆነው፣ ካሰብነው ውጪ ውጤት ያመጣል ይላል። ሁለተኛ አደገኛ ነው፣ ጆፐርድ ይፈጥራል ይላል። ሶስተኛ አይና አይሳካም፣ ሊሰራ አይችልም፣ ፊታይል ነው። አድሃሪነት ነው ይሄ። ተራማጅ ነኝ ብለህ ብትለውም አድሃሪነት ነው። ከተቸከልክ ግን አደገኝነቱ ለሀገር በለው ወክለዋለሁ ለምትለው ህዝብ ያንተ ሐሳብ የሚገዳደር ኢቭን መጥፎ ቢሆን ማስተናገድ የሚያስችል አቅም የለም። መጥፎም ቢሆን እኮ መስማት መቻል አለብህ። ያቃረም ቢሆን ስድብ መስማት መቻል አለብህ እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታደርግ ከሆነ አይሰራም።
የኔን ጉዶች ብቻ ባነሳለህ እኔ ጋር ያላቸው ልዩነት ምንም አይደለም። በቃ የሚፈርም ፈርመናል። በሆነ አጋጣሚ ጠቅላይ ሚኒስትሩ የኔን ሹመት አይቀበሉም ብሎ ተስፋ አድርገው በግልጽ እንደዛ ነው ኮሙኒኬት ያደረጉት ለጠቅላይ ሚኒስትሩ። እንደማትቀበሉ እናውቃለን፣ ሌላ አማራጭ አዘጋጅተናል ብለው እንግዳውስ ዘ ሞመንት ስላይትሊ ስትለይ ስላይትሊ በደስቲኔሽንም እንኳን አይደለም ፌደራል መንግስቱ ጠላታችን ነው ብለን ሁላችንም ተዋግተናል፣ ታግለናል። ምናልባት ከብዙዎቹ አሁን ሲቪል አመራር ከሚሉ በላይ ደግሞ እኔ ከፍያለሁ ማለት በብዙ መልኩ። ግን ስላይትሊ እኔ የዘመርኳት እንዴ በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም ብቻ ነው ያልኩት። እንችን ያልኩት ለእኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው። ሰው በሰላም የምንጨርሰውን ነገር በሰላም ያለን እድል እስክናሟጠጥ ድረስ ፕሪቶሪያ እሱን እድል ነው የፈቀደልን። ለምንድን ነው ወደ ጠመንጃ ኳኳታ የምንገባው የሚል ወጥተህ ሰላም የምትለው ማን ጦረኛ አለ ይልሃል። እኔ ሰላም ነው ያልኩት። ጦረኛ ብዬ የከሰስኩት ሰው የለም። በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ነው። ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው። ማስወገድ ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማሰብ መቻል አለብን። እኔ ባለፈው ሮማንቲሳይዝ ስናደርገው ዝም ብሎ በቃ ትግላችን ታሪካችን ድንገት ማየት የምትጀምራቸው ኢን ሃይንድሳይት ራስህ ላይ ከደረሰ የምታያቸው ነገሮች ኢሊሚኔት የማድረግ አባዜ ሀሳብህን ለመለወጥ ካለመቻል የሚመነጭ ነው። ስለዚህ ትልቅ አደጋ እንደሚፈጠር ነው። ይሄ ለህወሓት በለው ለእገሌ የሚባል በለው ብልጽግና እድሜ ሰጥቶት የኔ ሀሳብ ብቻ ነው ካለ የሚያጠፋው ነው። ምንም ጥያቄ የለውም። ይሄ መቀየር መለወጥ በየጊዜው ራስን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስን እያቀራረብክ የምትኖርበት ሁኔታ። ከዚህ አኳያ አዲስ ፓርቲ እያዋቀራችሁ ነው የሚባለው ምን ላይ ደረሰ? አሁን ያለው ሁኔታ ህወሓት እመራዋለሁ የሚል ወገን ወደ ገባበት መፋጠጥ ደርሷል። በእንደዚህ አይነት ሁኔታ አሁን ሰላሙን አጥብቆ የትግራይን ህልውና በተሟላ መልኩ ለማረጋገጥ ሁሉንም መንገድ ሰላማዊ መንገድ እጠቀማለሁ የሚለው ለውጥ የሚያቀነቅን ኃይል መበተን የለበትም። ስለዚህ ለበተ ተመልሰ የትግራይ አስተዳዳሪ ለመሆን ተመልሰ የሆነ ነገር የማድረግ ፍላጎት ያለው ሰው በአሁኑ ሰዓት አለ ብዬ አላምንም። ይህን የለውጥ እንቅስቃሴ ግን ኦርጋናይዝድ በሆነ መልኩ መመራት መቻል አለበት። እና አል ቢ ፓርት ኦፍ ዛት ሙቭመንት። እንደው እንደዚህ በተለይ ከግጭት አዙሪት ለአንዴና ለመጨረሻ ጊዜ ወጥተን የሰከነ የፖለቲካ ስርዓት ኢትዮጵያ ውስጥ መስርተን የተሻለ ሀገር መገንባት ሂደት ውስጥ ሁሉም ተሳታፊ እንዲሆን እንደው በቀጣይ ምን መሰራት አለበት? እንደው ምን ይላሉ እርሶ? ከኤሊት ጋር የሚያያዝ ነው። ከነበረን ሳይክል ብሬክ ማድረግ ነው። የነበረን ሳይክል እድርም ጋር ይሄዳል፣ ቤተሰብም ጋር ይሄዳል። አንተ ያልከውን ሀሳብ የሚቃረን ሰው የጠላህ ነው የሚመስልህ። ማለት ፐርሰናል ነው የምታደርገው። ሶ የአገር በሀሳብ ገበያ እንደምታተርፍ እሱም መውሰድ፣ እኔ ልሳሳት እችላለሁ ብሎ ማመን፣ እኔ መማር አለብኝ ማደግ አለብኝ ብሎ መውሰድ፣ አሁን ያለኝ ለቀጣይ በቂ አይሆንም የሚል ነገር መውሰድ እና ከራስ ቀንሶ ከሌላው ደግሞ ወስዶ ለመጨመር መሞከር ነው። ከራስ መተው። ከራሳችን ካልተውን ከሌላው የምንወስደው ነገር የለም። የኔን ድሮፕ ሳረግ ነው ክፍተት ማገኘው የሌላውን ሀሳብ ለመጨመር። ሶ እያንዳንዳችን የምናበረክተው አለ። እያንዳንዳችን የምናበረክተው ቦታ እንዲያገኝ ግን እያንዳንዳችን ምንተውና ከሌላው ልንቀበለው እንችላለን። ይህን ማድረግ ከቻልን የነበረውን ሳይክል እንሰብራለን። ሁለተኛው ላይ ወለል ማወቅ። ኦፍኮርስ ወለሉን በጋራ መስራት አለብን። አሁን ወለሉም ላይ መተማመን ስለሌለ ነው። ባንዲራችን ላይ ገና የለም፣ ማንነታችን ላይ ገና የለም። ዳይቨርሲቲና አንድ ሆኖ መቆም ላይ ማኔጅመንቱ ላይ እንዴት ነው ሚዛን የምንጠብቀው የሚለው የለም። መቼ ነው በእኔ እልህ የኮሌክቲቭ ጉድ የኮሌክቲቭ ኢንተረስት መጉዳት ትክክል አይደለም ብዬ ማመን የሚጀምረው የሚላለ የኔ ብስጭት የኔ እልህ እኔንም ጭምር ወደሚጎዳ ነገር ቢሄድ የራሱ ጉዳይ ብዬ ዘውቤ እሳት ውስጥ መግባት እንዴት ነው የሚለው መውሰድ ያስፈልጋል። ይሄ መጀመሪያ አሁን ያለው ኤሊት ራሱን መግራት ነው። ቀጥሎ ግን ትውልድ መገንባት ይጠይቃል። በትምህርት ቤት፣ በሚዲያ፣ በእምነት ተቋማት፣ በአርት እየገነባው ቫሊዎቹን እንዲሰርጹ የማድረግ ነገር መውሰድ ይወስዳልና አሁን ያለው ትውልድ ካላመነበት ቀጣይ ትውልድ ዋጋ ይከፍላል። አሁን ያለው ትውልድ ትንሽ ኮምፕሮማይዝ ማድረግ ከቻልና ትንሽ ደግሞ ኢፈርት ከጨመረበት ቀጣይ የሚመጣው ትውልድ ቢያንስ አሁን ከሚኖረው የተሻለ ቀለል ያለ የፍሪክሽኖችን ማኔጅ ማድረግ የሚችልበት ልምምድ ይኖረዋል የሚል ሀሳብ አለኝ። ግን
እኛ ገና እየቻልንበት አይደለም፣ ለመቻል እየተፋጨን ያለ ነው። አትሊስት የኛ ተናናሾች ደግሞ አትሊስት ከኛ ድክመት እየወሰዱ ትንሽ እያሻሻሉ የሚሄዱት ነገር ይኖራል የሚል እምነት አለኝ። እንግዶቻችን ስለመጣችሁ ስለነበረን ቆይታም እጅግ አድርገን እናመሰግናለን።